በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ የሶማሊያን ወረራ ለመቀልበስ በአየር ለአየር ውጊያም ከፍተኛ የጀግንነት ተግባር ከፈጸሙት የጦር ጀት አብራሪዎች በሕይወት የሚገኙ ብቸኛው አብራሪ ናቸው። ከመንግስት ለውጥ በኋላ በእስር በኋላም በስደት አሜሪካን ከ20 ዓመታት በላይ የቆዩት ብርጋዴር ጀነራል አሸናፊ ገብረጻዲቅ በቅርቡ ወደ ሀገራቸው ተመልሰዋል። ሬዳሩን ጠራሁና ቬክተር አድርገኝ ምራኝ ማለት ነው ወደ ድሬዳዋ። እሱ ሲመራኝ እኔ ለካ ወደ ጎዴ ወደ ታች ወደ ሌላ ሀገር ነው የሚሄደው። እንደገና ተነስቼ አሁን ሳየው ሁኔታው ነዳጄም አልቋል። ምደርስ አልመሰለኝም ድሬዳዋ። ሴንተር ላይ ታንክ ነበረኝ፣ እሱን ጣልኩ። ከዚያ በኋላ መውጣት ጀመርኩ። ወደ 21,000 ጫማ ገና ስደርስ ከሀርጌሳ ደግሞ 2 አውሮፕላኖች ተነሱ። እኔ እዛ ላይ ከሆንኩ ሬዳሩ የነሱ ሬዳር እኔን ያኛል፣ ይመራቸዋል። ወደ ታች ከወረድኩ ያለኝ ነዳጅ ማለቁ ነው። የኛ 2 አውሮፕላኖች ከድሬዳዋ ተነሱ። በዛብህና ባጫ ይመስሉኛል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ አየር ኃይል በዓል ላይ በጀግንነት ከወሷቸው አብራሪዎች አንዱ የሆኑ ጀነራል አሸናፊ ገብረጻዲቅ የዛሬ 11 ዓመት በህዳር 2007 ዓ.ም ከኢሳት ቴሌቪዥን ጋር ያደረጉትን ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ላይ አቅርበነዋል። በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱና ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች፣ ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። ጤና ይስጥልን ክቡራን ተመልካቾቻችን፣ የዛሬ 40 ዓመት ሶማሊያ ኢትዮጵያን በወረረችበት ወቅት በተለይም እስከ 700 ኪሎ ሜትር ዘልቃ የኢትዮጵያን ሕልውና በተፈታተነችበት ጊዜ በአየር ላይ የተንሳፈፉ የሶማሊያ ተዋጊ ጀቶችን በአየር ላይ አየር ውጊያ እየጣሉ እንዲሁም የሶማሊያን ደጀን ኃይልና መሳሪያ ዘልቀው በመምታት ኢትዮጵያን ከታደጓት የበረራ ባለሙያዎች አንዱ ብርጋዴር ጀነራል አሸናፊ ገብረጻዲቅ ናቸው። የዛሬ 40 ዓመት የኢትዮጵያን ሕልውና ካስከበሩ የተዋጊ ጀት አብራሪዎች አንዱና ለከፍተኛ ጀግንነት ተግባራቸውም የላቀ የጦር ሜዳ ጀብዱ ተሸላሚ የነበሩት ጀነራል አሸናፊ ገብረጻዲቅ ኢህአዴግ ወደ ስልጣን ሲመጣ ወደ እስር ቤት ተግዘዋል። ዓመታትን ያለ ክስና ፍርድ እስር ቤት ቆይተው ዛሬ በስደት ዩኤስ አሜሪካ ይገኛሉ። ብርጋዴር ጀነራል አሸናፊ ገብረጻዲቅ በቅርቡ ከዚህ ዓለም በሞት የተለዩትና ወደር የሌለው ጀግና የሚለውን ሜዳሊያ ተሸላሚ የነበሩት የጀነራል ለገሰ ተፈራ ጀት ተመቶ ሲወድቅ አብረው በዘመቻ ላይ የነበሩና ስለ ክስተቱም የዓይን ምስክር ናቸው። የዛሬ 40 ዓመት በሶማሊያ ወረራ ወቅት ሌላው በጀግንነት ከፍተኛ ጀብዱ የፈጸሙት ኮሎኔል ባጫ ሁንዴም አምና በዩኤስ አሜሪካ ማረፋቸው ይታወሳል። በአንድ ዓመት ጊዜ ውስጥ በአየር ላይ አየር ውጊያ አጋሮቻቸው የነበሩትን 2 የተዋጊ ጀት አብራሪዎችን ብርጋዴር ጀነራል ለገሰ ተፈራና ኮሎኔል ባጫ ሁንዴን ያጡት ብርጋዴር ጀነራል አሸናፊ ገብረጻዲቅ በአሁኑ ወቅት በዚህ በዩኤስ አሜሪካ ይኖራሉና ከህይወት ታሪካቸውና በአጠቃላይ በዛ ሶማሊያ ጦርነት ወቅት የነበራቸውን ተሳትፎ በአጠቃላይ ጉዳይ ላይ ከእርሳቸው ጋር ቆይታ እናደርጋለን። ተከታተሉን። ጀነራል ጥሪያችንን አክብረው እዚህ ሰዓት ዋሽንግተን ስቱዲዮአችን ስለተገኙ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እኔም አመሰግናለሁ።
እንግዲህ ጀነራል አጋጣሚውም ሆኖ በቅርብ ጊዜ ውስጥ ከእርሶ ጋር በሶማሊያ ጦርነት ዋና ተዋናይ የነበሩት የብረሳ ኢትዮጵያ ጀግና ሜዳሊያ ተሸላሚው ጀነራል ለገሰ ተፈራ ከዚህ ዓለም በሞት ተለይተዋል። እርሳቸውን በማሰብ የተዘጋጀው ስነ ስርዓት ላይም እንደነበሩ አስታውሳለሁና ወደዛ በኋላ በዝርዝር እንሄዳለንና የኢትዮጵያ አየር ኃይል ባልደረባ ነበሩ። እስቲ ወደ ኢትዮጵያ አየር ኃይል መቼ እንዴት ገቡ? እንደው ህይወት ታሪኮን ከዛ እንነሳ። እሺ፣ አመሰግናለሁ። እኔ ያው እንግዲህ የተወለድኩት በሲዳሞ ክፍለ ሀገር ክብረ መንግስት ከተማ ነው የተወለድኩት። የተማርኩትም እስከ 8ኛ ክፍል እዛ ነው። ያን እንደጨረስኩ በአዲስ አበባ ተግባረ ትምህርት ቤት ለ3 አመት ተካፍያለሁ። ከዚያም በኋላ የአየር ኃይል ለበረራ በሚቀጥርበት ጊዜ ፈተና ይሰጥ ነበር። ያንን ፈተና በእርግጥ ተግባረ ትምህርት ቤት አይሰጥም፣ ተፈሪ መኮንን በዛ ጊዜ የሚባለው ቦታ እዛ ሄጄ ተፈትኜ አየር ኃይሉን በ1957 ዓመተ ምህረት ተቀላቀልኩኝ። ከዚያ እንግዲህ በየደረጃው የመጀመሪያ ወታደራዊ ትምህርት አለ። እሱን ካጠናቀቁ ፈተና ማለት ገና ተመዝግበው ምን ነበር ያኔ አብራሪ ለመሆን መመዘኛ ነበረው? እንግዲህ የሚፈለግ ነገር አለ። አሁን በበረራ ትምህርት በሚማሩበት ጊዜ አይሮፕላኑ ላይ የሚኖሩ ፎርሶች ስናዞረው፣ ስንስበው፣ ወደ ታች ዳይቭ ስናደርግ የሚኖሩትን ለመረዳት በፊዚክስ እና በሂሳብ እና እንዲሁም ደግሞ ኤሮዳይናሚክስ የሚባለውን ትምህርት በሚመለከት አንዳንድ የሚፈልጓቸው ትምህርቶች አሉ። ቋንቋን፣ ፊዚክስን፣ አንዳንድ ኬሚስትሪና ሂሳብን ቀላቅለው ይፈትናሉ አየር ኃይሎች እና እሱን ፈተና ሰጡኝ። ያን ኳሊፋይ አደረግኩኝ በትምህርት ቤት ማለት ነው። ከዛ ከመጣን በኋላ የሜዲካል ቼክ አለ። ሜዲካል ተመረመርኩ። ሜዲካልም ፊት አደረግኩኝ። ከዚያ በኋላ ተቀጠርኩ ማለት ነው። ከእርሱ ጋር ማን ነበር? ከተግባረድ ሄዱ ሰዎች ነበሩ? ከተግባረድ ትምህርት ቤት የመጣ ሰው የለም። ኖርማሊ አይመጡም። ምክንያቱም ተግባረድ እንደጨረስክ ስራ አለ። እኔም በመሰረቱ እዛ ያጠናሁት ለ3 አመት እንትን ነው፣ ሰርቬይንግ ነው። ሰርቬይንግ ስንወጣ ያው ቅየሳ ነው፣ መሬት መከፋፈል ነው። ምናልባት በማዘጋጃ ቤት መሬት የሚሸነሽኑ ብዙ ጓደኞቼ በኋላ እንደዛ ሆነው ሰርተዋል። እኔም እንደዛ ሆን ነበር። ግን ከዚያ ያው ያን አቋርጬ ወደ አየር ኃይል መግባት ቻልኩኝ። አየር ኃይል ከገባው በኋላ መሰረታዊ ወታደራዊ ትምህርት ለ4 ወር ከጨረስን በኋላ የበረራ ትምህርትን ጀመርኩኝ። በረራ ትምህርት ቤት በቀጥታ አንበርም። ያው ግራውንድ ትሬኒንግ የሚባል አለ። ሲስተም እናጠናለን፣ ስለ ሞተር እናጠናለን፣ ስለ ዘይት እናጠናለን፣ ስለ ማንኛውም ነገር ኤሌክትሪካል ሲስተም፣ የተለያዩ ነገሮች አይሮፕላን ሲስተሞች እናጠናለን። እሱን ብቁ ከሆን በኋላ ደግሞ አይሮፕላኑን እንዴት መብረር እንደምንችል ወደ በረራ አስተማሪዎች እንሄዳለን። በረራ አስተማሪዎች ደግሞ ያን አይሮፕላን እንዴት ኦፐሬት ማድረግ እንዳለብን፣ እንዴት እንደምንበር እነሱ ደግሞ ያስተምሩናል። በዛ ሂደት ውስጥ ነው እንግዲህ ትምህርቱ 1 አመት የሚወስድ ነው። 2 የተለያዩ አይሮፕላኖች ነው የምንበረው። የመጀመሪያውን ፕራይመሪ ይባላል፣ ሁለተኛው ቤዚክ ይባላል። እሱንም በተለያዩ አይሮፕላኖች ሳፊር በመጀመሪያው፣ በሁለተኛው ቲቲኦ ኤንቲ8 ኤ ነበር በእኛ ጊዜ። በዛ እነዚህን ትሬኒንጎች ኳሊፋይ ካረኩ በኋላ የበረራ ዊንግ ተሰጠኝ። ያኔ ከእርሶ ጋር በ1957 ኢትዮጵያ አየር ኃይል ገብታችሁ ለአብራሪነት በምትማሩበት ወቅት እነማን ነበሩ? ያኔ ከእርሶ ጋር ወደ 21 ካዴቶች ነበር ስንቀጠር። እንደው በኋላ ላይ እንደው የሚታወቁ እንደዚህ ዌል ግራጁዌት ያደረግነው ከ21ዱ 3ታችን ነን። ከ21ዱ? አዎ። አንዱ እዚህ አትላንታ ያለ ይመስለኛል፣ ተፈሪ ቸርነት ይባላል። ሌላው ኤርትራ ሳይሄድ አይቀርም፣ ኤርትራዊ የሆነ አብርሃም ቀበስላሴ የሚባል ነው። 3ኛው እኔ ነኝ። ግራጁዌት ስናደርግ እኛ ከ21 ካዴቶች 3 ብቻ ነን። 18ቱ ወዴት ሄዱ? 18ቱ ያው ዎሽ አውት ይባላል። ኳሊፋይ በየደረጃው ፈተና አለው። ያን ፈተና ኳሊፋይ ካላደረጉ ይወጣሉ። አሁን ሲወጡ አየር ኃይሉ ምን ያደርጋል? ብዙ ነገር ኢንቨስት አድርጎባቸዋል። ለፈተና ገንዘብ አውጥቷል፣ ለሜዲካል ገንዘብ አውጥቷል፣ በሚቆዩበት ጊዜ ደሞዝ ከፍለዋል። እንደዚህ የተለያዩ ነገሮች፣ አልባሳት ሁሉ የሚሰጡት ነገሮች አሉ። ብዙ ኤክስፔንስ ነው ያለው እዛ ሰው ላይ። አሁን ለሌሎች ፊልዶች ይገባሉ። በሙሉ እነዛ የወደቁት በኤሌክትሮኒክስ ገብተዋል፣
በተለያየ የሙያ ደረጃ በአየር ኃይል ውስጥ ገብተው በዛ ፊልድ ደግሞ አድገው በአየር ኃይል ውስጥ ለብዙ ጊዜ ያገለገሉ ሰዎች ናቸው። እና አስተማሪዎች እነማን ነበሩ? ያኔ በረራ አስተማሪዎች በእናንተ ጊዜ? በእኔ ጊዜ የነበሩ አስተማሪዎች እንግዲህ የኔ አስተማሪ ጀነራል ተስፉ ደስታ ነበር። በኩዴታው ጊዜ ከተገደሉት ጀነራሎች አንዱ ነው። ፕራይመሪ አስተማረኝ እሱ ነው። ቤዚክ በመማርበት ጊዜ የተለያዩ ሰዎች ናቸው። አፈወርቅ የሚባል ኤርትራዊ ነው። አንድ ካምቤራ ይዞ ወደ ሶማሌ ከከዱት ውስጥ አንዱ እሱ ነው። አንድ ደግሞ ሶማሌ የነበረ ሶማሌ ኢትዮጵያዊ ነው። ሶማሊያዊ ኢትዮጵያ አየር ኃይል ፓይለት የነበረ እሱም አስተማሪያችን ነው። ስሙን ዘነጋው። እስማኤል ሻምበል እስማኤል ነበር። እሱ አስተምሮኛል። እነ ኮሎኔል ተካ አስተምረውኛል። እነ ኮሎኔል ጌታቸው አስተምረውኛል። የዛን ጊዜ የውጭ ሰዎች እየለቀቁ ኢትዮጵያኖች ቦታውን ይዘው ነበር ማለት ነው። በእውነት እኔ ስገባ የውጭ ሰው የሚባል የለም፣ በሙሉ ኢትዮጵያኖች ናቸው። በዚህ በበረራ ትምህርት ቤቱም የሚያስተምሩ አስተማሪዎችም አስተማሪዎች ናቸው። ብርሃኑ ከበደም አስተማሪ ነበር። ያው ዩኒቨርሲቲ ማር ነበር። እኔ በእንትን በምልበት ጊዜ አልፎ አልፎ ቫኬሽን ሲመጣ አንድ ሁለት ራይዶች እኔ ተማሪ ሆኜ አብሬው በር ያለው። ብርሃኑ ከበደ ማን ናቸው? ብርሃኑ ከበደ አሁን በካሊፎርኒያ የሚኖር ባለፈው ጊዜ በኮሎኔል ባጫ ጉዳይ ላይ ኢንተርቪው የሰጠ ሰው ነው። ታስታውሰው እንደሆነ እሱ ነው። እንግዲህ 57 ገቡ። በአንድ አመት ውስጥ ነው ዊንግ ያጠለቃችሁት? በ51 በ58 መጨረሻ ያው በ59 መጀመሪያ ላይ ዊንጋችንን አገኘን። ያው አንድ አመት ከምናምን ወር ነው የሚሆነው እና በዛ ጊዜ ውስጥ ዊንግ አገኘን። ከዚያ ተመደብኩኝ እኔ ታክቲካል ስኳድሮን ውስጥ ተመደብኩኝ። ያም አስመራ የነበረ አይሮፕላን ነው። ትሬን አደረገን። ኳሊፋይ እንዳደረግን በዛ ጊዜ የዋቆ ጉቱ የሚባል በባሌ ውስጥ እንቅስቃሴ ነበረ። ነጌሌ ቦረና ዲታችሜንት ተመድበን ቅኝት እናደርግ ነበር። ቅኝት ስራ እዛ አካባቢ ላይ እናደርግ ነበር እና የመጀመሪያው ሚሽን እንግዲህ በሱ ነው የተጀመረው። የአየር ውጊያ ነበር እዛ? ዌል ቅኝት እየተደረገ ጠላት ከተገኘ ይመታል። ያው ታርጌት ኦፍ ኦፖርቹኒቲ ነው። እኔ እንደው ይሄን እኔ በቅኝት ጊዜ ምንም ያጋጠመኝ ነገር የለም። ብቻ የኛ ፕሬዘንስ እንደ ዲተረንት ስለሚቆጠር በእውነት ጠላትም እነኚህ ሪቤል ያደረጉ ሰዎችም ብዙ እንቅስቃሴ አያረጉም ነበር በእኛ ጊዜ። ያን አስታውሳለሁ። ከዚያ በኋላ እሱን ለተወሰነ ጊዜ እንደቆየው ያኔ ካዴት ነበርኩኝ። ይህን በምሰራበት ጊዜ የመኮንንነት ኮርስ ገባሁኝ። ያለ አንድ 10 ወር የሚቆይ ኮርስ ነበረ። እሱን እንደጨረስኩ ለአስተማሪነት ተመድቤ በረራ አስተማሪነት ኮርስ ወዲያው ደግሞ ቀጠልኩና እሱ እንደጨረስን ድሬዳዋ በሳፊር ላይ አስተማሪነት ጀመርኩኝ። በረራ ሳስተምር ቆየው። እሱ ለ2 አመት ተኩል እንዳስተማርኩኝ ለአጭር ጊዜ ወደ አስመራ ተመለስኩኝ። ከተወሰኑ ወሮች በኋላ ሄጄ ጄት ኳሊፊኬሽን ትሬኒንግ ገባው። ቲ33 ላይ ጨረስኩኝ። ከዛ ኤፍ5 ተመደብኩኝ በ1964 ማለት ነው። እኔ ከ1964 ጀምሮ እስከ 70 አጋማሽ ድረስ ያው ሶማሌን ጨርሶ እስክናስወጣ በጄት ፋይተር ላይ ነው የቆየሁት እና እዛ ቆየሁኝ። እንግዲህ ይህ ጦርነቱ ትልቁ ጦርነትም የመጣው በዛ መካከል ነው። በመካከሉ በእርግጥ ከጦርነቱ በፊት እዚህ ለትምህርት አሜሪካን ሀገር 75 76 ላይ መጥቼ አጭር ኮርስ ተካፍዬ ተመልሻለሁኝ። አብዮቱ ከፈነዳ በኋላ 75 76 አብዮቱ ፈንድቷል። አዎ አብዮት ፈንድቷል። ንጉሱ በህይወት ነበሩ። እኛ ስንመጣ ኦገስት ላይ እኛ እዚህ እያለን ንጉሱ ሞቱ። እኛ እዚህ ሆነን ነው እሳቸው የሞቱት። ከማን ጋር ነበር? እርሶ እነማን ነበሩ ከእርሶ ጋር? እንግዲህ መጀመሪያ የመጣ ነው ለገሰ፣ እኔ ስማቸው ሊጠፋ ዘመኑ 40 አመት ነው እንግዲህ። ኦኬ ለገሰ፣ እኔ፣ ባጫ፣ በዛብህ፣ ማንካሳ የአባቱ ካሳ ነው ወንድሜን፣ እሱ ሞቷል። እሱማ ሆነን እነዚህ 6 ሆነን ነው የመጣ ነው።
ግርማ ወርቅዬ ደግሞ ግርማ ወርቅ አገኘሁ የሚባልም አለ። አራታችን ለገሰ፣ እኔ፣ ኮሎኔል በዛብህና ባጫም አሉ። ግን እነሱ የተለየ ኮርስ ነው። ምክንያቱም ኤፍ5 ስላልበረሩ በሀገር ውስጥ እነሱ መንግስቱ ካሳ አራታችን አንድ ኮርስ ነበር መጀመሪያ የተካፈል ነው። እሱ ምንድነው አይሮፕላኑን ኮንቨርት ካደረገን በኋላ አየር ላየር ተኩስ ልምምድ ነበረ። ያን ተኩስ ልምምድ ጨረስን። ከዚያ በኋላ እኔና ሻምበል ግርማ ወርቅ አገኘሁ ወደ አገር ቤት ተመለስን። ይሄ ወደ 5 ወር ተኩል ነው የፈጀብን። የት ነው የተማራችሁት? አሜሪካን ሀገር የተማርነው ላንጉዌጅ ኮርስ ላክላንድ ቴክሳስ ተምረናል። ሌሎች ፊዚዮሎጂካል ትሬኒንግም እዛው ላክላንድ ሳን አንቶኒዮ ውስጥ ራንዶልፍ ኤርፎርስ ቤዝ እና ብሩክስ ኤርፎርስ ቤዝ የሚባሉ እዛው ቅርብ ለቅርብ ናቸው። እነሱ ጋር ከጨረስን በኋላ አሪዞና ሄደን ዊሊያምስ ኤርፎርስ ቤዝ የሚባል እዛው ፊኒክስ ምስራቅ በኩል እሱ ውስጥ ትሬኒንጋችንን በሙሉ ጨርሰን ተመልሰናል። አሁን እንደሰማሁት ያ ኤር ቤዝ ተዘግቷል አሉ። የአየር ላይ ውጊያ ዛን የተማራችሁት ማለት ነው? ወይል እኛ አገር ቤትም ተምረናል። ግን በኤፍ5 ኤ እና ቢ የሚባሉ ቀደም ብሎም ነበሩን። አሁን እቺ ኢ የተባለችዋን ለሷ ኮንቨርሽን ነው የመጣ ነው። ትንሽ ለየት የምታደርገው ምንድነው? ሬዳር አላት እና የፋየር ኮንትሮል ሲስተሟ ትንሽ ለየት ይላል። ፋየር ኮንትሮል ሲስተም ማለት ማነጣጠሪያው ማለት ነው። ትንሽ ለየት ይላል። አድቫንስድ የሆነች አይሮፕላን ነች ከነዛ ካሮጌዎቹ ማለት ነው። ለአየር ላየር ታስባ የተሰራች ነች እና እሷን ኮንቨርት አድርገን ተመለስን። እኔ ከተመለስኩ በኋላ እንደገና ወደ ድሮ አይሮፕላን ላይ፣ ምክንያቱም አይሮፕላኑ አገር ቤት አልገባም፣ እዛ ላይ ቆየሁኝ እኔ። ይቺ ቆይታ ያው በኤፕሪል በምናምን መጡ አይሮፕላኖቹ ተገጣጠሙ፣ መብረር ተጀመረ። እኔ ትንሽ ወደ ኋላ ቆይቼ በኋላ ጆይን አደረግኳቸው። ከዚያ በኋላ ብዙም አልቆየም። በሰርጎ ገብ መልክ ጠላት ይዋጋን ነበረ። ስትመጡ ጦርነቱ አልተጀመረም? ስንመጣ እኔ ስመለስ 76 መጀመሪያ ያው በእኛ 68 ነው መጀመሪያው ላይ ነው። ግን ወደ አውሮፕላኑን እኛ እንዳገኘን በሐረር ውስጥ በተለያዩ ቦታዎች ሰርጎ ገቦች አደጋ ማድረስ ጀመሩ። አሁን በዛ ጉዳይ ላይ መሰማራት ጀመር። እንዲሁ እዛም እያለ ብቻ ልክ 69 እስኪሞላ ድረስ 69ም ከአጋማሽ እስኪደርስ ድረስ የጎላ ነገር አልታየም ነበር። በዛ ጊዜ ውስጥ ደግሞ እኛ ተምረን እንደተመለስን የፖለቲካ ሁኔታ ተለወጠና አሜሪካኖቹ ለኢትዮጵያ የሚሰጡትን እርዳታ ሁሉ አቋረጡ። ያ ሲቋረጥ ምን ተፈጠረ? እዚህ ለትሬኒንግ የመጡ ሌሎች ተማሪዎችም ነበሩ፣ ሌላ ኤርቤዝ እየሰለጠኑ ያሉት። እነዛ ሁሉ ወደ ሀገር ተመለሱ። ያው የአሜሪካና የኢትዮጵያ የወዳጅነት ተቋረጠ። ኢትዮጵያ ከራሻ ጋር ሆነች። ኢሚዲየትሊ እኔ ትንሽ ያችን አይሮፕላን እንደተለማመድኩ ለሚግ ትምህርት ደግሞ ወደ ራሻ ተላኩኝ። ይሄ እንግዲህ ልክ 69 ገብቶ ጦርነቱ ኦልሞስት ሚሊሻ መዘጋጀት እየተዘጋጀ ነው። እኛ ሄድ ነው 1 ወር እንደቀየን አይሮፕላኑ ላይ ግራውንድ ትሬኒንግ እየወሰድን እያለን የአገር ቤቱ ሁኔታ በጣም ተባባሰ። ጦርነቱ ከደቡብ ኦልሞስት ወደ 700 ኪሎ ሜትር እየገባ መጣ ጠላት። በዛ ጊዜ ወደ 8 ፓይለቶች ለትሬኒንግ ከሄዱ እንዲመለሱ በታዘዘበት ጊዜ ከ8ቱ አንዱ ሆኜ ተመልሻለሁ። እነማን ከእርሶ ጋር እነማን ነበሩ ማለት ነው? እንግዲህ የማስታውሳቸው እኔና ኮሎኔል ብርሃኑ ውቤነህ ለኤፍ5ኢ፣ ከዛ እነ ጀነራል ተስፉ፣ ጀነራል ንጉሴ፣ ጀነራል ተሻለ፣ እንግዲህ 6 መሆን አለባቸው። ጀነራል ተሻለ፣ ሌሎችም አሉ። የሚያስታውሷቸው ካል በቂ ነው። እነሱ 8 ሆነን ነው የተመለስ ነው። ይሄ ትዝ ይለኛል። እና ሌሎቹ በየአይሮፕላኖቻቸው ላይ ተመለሱ። እኛም እኔና ኮሎኔል ብርሃኑ ኤፍ5ኢዋ ላይ ሄድን። ጦርነት ውስጥ ያው በማግስቱ ነው በ3ኛው ቀን ገባን። ያው ቼክአውት ተደራረግንና ጦርነት ውስጥ ገባን። ከዛ እንግዲህ ጦርነቱ እኛ እንግዲህ ሐምሌ ውስጥ ነው የመጣ ነው ነሐሴ መጀመሪያ ይሁን ሐምሌ እንደዚህ ነው። ከዚያ በቃ ጦርነት ውስጥ
ከሐምሌ ይመስለኛል ሐምሌ መጨረሻ ላይ ከሐምሌ ጀምሮ እስከ 70 መጋቢት ድረስ ኢንቴንሲቭ የሆነ ኃይለኛ ጦርነት ነበር። እረፍት የማይሰጥ ሌት ተቀን ሲሰራበት የነበረ ከፍተኛ ጦርነት ነበር። የአየር ውጊያ ነው ወይስ በምድር? የአየር ውጊያ፣ ከአየር ወደ ሰማይ ወደ ምድር፣ ለወገን ደግሞ እርዳታ እንሰጥ ነበር እና ውጊያው ደግሞ በዛ ግንባር ብቻ አይደለም፣ በሰሜን በደቡብ በየቦታው ሁሉ የነበረ ሁኔታ ነው። በዛ እንግዲህ የነበሩት ፓይለቶች በሁሉ ስፍራ እየተበታተኑ ይህን ስራ ይሰሩ ነበር በአየር ኃይል በኩል። እግረኛውም እንግዲህ በየቦታው የተመደበው ያንኑ ስራ ይሰራ ነበር እና ሁኔታው ይሄን ይመስል ነበር የዛ የጦርነት ወቅቱ። ድሬዳዋ እንግዲህ ከደብረ ዘይት እየተነሳችሁ ነው ከድሬዳዋ ነበር የምትነሱት? የዛን ጊዜ መንደርደሪያው ጥሩ አልነበረ በሚል ነገር። መንደርደሪያው መጀመሪያ ደህና ነው። ከዛው ከድሬዳዋ እየተነሳ ነው የምንሰራው። ምንድነው የሆነው? ድሬዳዋ አታክድ ሆኖ ነበር። በመሃል ላይ እነሱ እየገፉ መጥተው በጅጅጋ የመጣው ጦር አደው ላይ ካስቆሙት በኋላ የሶማሌ ጦር በላይ በኩል ዞሮ ከድሬዳዋ ሰሜን በኩል በጫካ ውስጥ አድርጎ ተደብቆ ሳይታይ መጥቶ ቀርቦ ሜዳ ውስጥ የገባበት ሁኔታ ሁሉ ነበረ። በኋላ ከዛ ተመቶ ነው የተባረረው እና ድሬዳዋ በዛች በተወሰነች ቀን ሜዳው ያው ታንክ ሁሉ የነበረበት ነው። እሱን ክሊር አድርገን እንደገና ወዲያው መጠቀም ጀመር እና ለአጭር ጊዜ ነው ያ የሆነው። ግን ከዚያ በፊት ሰርጎ ገቦች ኤርፖርቱ ላይ የኛ አይሮፕላኖች እዛ ነበሩ። ላውንቸር ተኩሰው አንድ አይሮፕላን እቺ አዲሷን እንዲያውም 425 የምንላት አይሮፕላን እሷን በቃ ዲዜብል አረጉብን። በቃ እንዳትበር አደረጓት እና ከ8ቱ ያው እሷ እዛው ገና መሬት ላይ ያለች ይሄ አደጋ ደረሰባት። የነበረው 8 ጀት ነበር። 8 እነዚህ አዲስ ይዘናቸው ይሄን ናቸው 8 ናቸው። አጠቃላይ ምን ያህል አየር ላይ አውሮፕላኖችና ጀቶች ነበሩ? ወይል አሮጌዎች ናቸው እንጂ በወቅቱ ምልህ F5Aዎች ነበሩን። ብዙም አልቆዩም። T28 አንድ ሁለት ነበረን። እሱንም ያድሬዳዋ የገቡ ጊዜ ለቅኝት የምንጠቀምባቸው አይሮፕላኖች ናቸው። በታንክ መጥተው እንዲህ ምንድነው ቀርቦ በቃ በመድፍ ነው ድራሻቸውን ያጠፏቸው። ሁለት አይሮፕላኖች ነበሩን። እነሱ እንግዲህ የቆዩ እንትኖች ነበሩ። ታክቲካል የአይሮፕላኖቻችን ነበሩ። እነሱ አሮጌዎች ናቸው። F5ዎቹም ቢሆኑ እድሜያቸውን የጨረሱ ናቸው። ኤና ቢዎቹ ኢዋ አዲስ ነች። እቃዋ ሁሉ አዲስ ነው። ሲስተሟም ደግሞ ይሄ ምንድነው ማነጣጠሪያው በጣም ዘመናዊ ስለሆነ በጣም ቆንጆ ነው። ዲስታንስ ይነግርሃል። አሁን ታርጌትን ሎክ ስታደርግ ርቀት ካንተ ምን ያህል እንደሆነ ታውቀዋለህ። በአይን ብቻ ማየት ሳይሆን ለመሳሪያ ውጤታማነት ርቀቱን ማወቁ በጣም አስፈላጊ ነው። ሶማሊያ ምን ታጠቃ ነበር ያኔ በአየር ረገድ? እንግዲህ ሶማሌ በዛን ጊዜ የታጠቀችው ሚግ 21 ነው። ውጊያም ትልቁ ከዛ ሚግ 17 አላቸው። ቦምበር ኢሉዥን አላቸው። ኢሉዥን 28 የሚባል አላቸው እና እነዚህ 21 እና 17 በብዛት ነበራቸው። እንግዲህ ባላንስ ኦፍ ፓወራችን በአይሮፕላንም ቢሆን የኛ በጣም አነስተኛ ነው። እንግዲህ ያቺ አዲሷ 8 የነበረች ወደ 7 ወርዳለች። እሷን ነው ይዘን እንትን ያልነው። እነሱም ደግሞ ያው ከነሱም ብዙ አይሮፕላኖች ተመተው ወደቁ። መቶ አለቃ አፈወርቅ የሚባለው ነው መጀመሪያ ተመቶ የወደቀብን። ወደ ጭናክሰን አካባቢ ተመቶ ወደቀ። ከኢትዮጵያ ወገን አዎ የኛ አይሮፕላን ከምድር በሚተኮስ ምንድነው በአየር መቋሚያ ነው ተመቶ የዘለለው። ተማርኮ ያው ሶማሌ ሄደ። እሱም በሶማሌ እስር ቤት ነው የሞተው። ታሞ በዛ ሞታ አሉ። ሁለተኛ ኮርኔል ባጫ ነው። ኮርኔል ባጫም እዛው ጅጅጋ አካባቢ ነው። ከዚሁ ከምድር በሚተኮስ አይሮፕላን ተመቶ እሱም ፎርስ ላንድ አደረገ። ያቺም አይሮፕላን እንግዲህ ፉሊ ሰማይ ላይ አልዋለችም። ያገኘነው እቃ ላይ ሌሎች ስፔር ፓርት ማድረግ ተችሏል። እና ኮርኔል ባጫ ኢትዮጵያ ግዛት ውስጥ ነው የወደቁት። ኢትዮጵያ ጅጅጋ አካባቢ ነው። ይሄ ሁሉ አሁን የምነግርህ አፈወርቅ ጭናክሰን አካባቢ ነው። ከጅጅጋ ምዕራብ ነው። ባጫም እዛው አካባቢ ነው። አይ አፈወርቅ ሲማረኩ ሲወርቁ ሶማሌዎች እጅ ገቡ። ኮርኔል ባጫ ግን አልገቡም። እንዴት ሆነ ብዬ ነው።
ኦኬ ምንድነው ጅጅጋ የኛ ጦር ነበር። አልፈው ጠላት በምዕራብ በኩል ላዩን ገብተው የሆነ ጫካ ውስጥ ይዘው ነበር ያን ቦታ። እዛ ላይ ነው የዘለለው አፈወርቅ። ኦኬ በእነሱ ይዞታ ውስጥ። አዎ እንዲያውም የኛ ገበሬዎች ይዘው ነው ለእንትኖች ለሶማሌዎቹ የሰጧቸው ምናምን የሚባልም ነገር አለ። እንደዛ አይነት ነገር ነው። በጊዜው ፉል ሶማሌዎች እዛ ጋር አይታዩም፣ ግን የዚህ የሃይማኖት ሁኔታም ነበር። ሰርጎ ገቦችም ቀድመው ገብተዋል፣ ከህዝቡ ጋር ተቀላቅለዋል። በዛ ወስደው ነው እንትን ያሉት። ባጫ ግን እዛው ጅጅጋ ሜዳ ላይ ጦሩም ስለነበረ በሄሊኮፕተር ማንሳት ተቻለ። ሁለት በዚህ አይነት ወደቁ። ሌላው እንግዲህ ጀነራል ለገሰ መጨረሻ ላይ ፊልቱ ላይ የተመታው ነው። 3 አንድ መሬት ላይ 3 በዚህ አይነት እንትን ሆኑ። 4 ቀሩ። እንግዲህ ጦርነቱ ግን አላበቃም። በዚህ ጊዜ ጦርነቱ ገና እሳት ነው። ገና ብዙ አላስወጣናቸውም። እንግዲህ በእነዚህ በቀሩት ነው በቀሩት አውሮፕላኖች ነው እንግዲህ የሶማሌ የእንትን የእግረኛ መሳሪያቸው በመሬት ላይ ያለው የታንኩ የምናምኑ የድርጅቱ በእውነተኛ ከሰማይ ሆነን ስናየው ይህን ሁሉ ምን ማድረግ እንችላለን? አንደኛ ቦምብም ሮኬትም በዛ ሰዓት አልነበረንም። የትራንዚሽን ጊዜ ነበረ። ከዚህ ከአሜሪካን ሲስተም ወደ ራሻ ሲስተም የምንለወጥበት ጊዜ ነበር። በጣም አስቸጋሪ ጊዜ ነበር። ጥይትም ለኤፍ5ዎቹ የሚገዛው በብላክ ማርኬት ነው። ዋጋውም ብዙ ነው። ሌላ ነገር ማግኘት አልተቻለም። በዛችሁ ግን የምንችለውን ያህል ትጥቅና የሰው ደግሞ አቅርቦት ያለበትን እኛ እየቃኘን እነዛን በያሉበት በየመንገድም እየመታን ከጀርባ ያለውን ሶማሌን ሰራዊት የሚያጠናክረውን እያዳከምን ነበረ። ያ ትልቅ ውጤት ነው ያመጣው በመጨረሻ ላይ። ምክንያቱም በሞራል በኩልም ውድቀት መጥቷል። እኛ ሁሉም እንግዲህ በየፊናው እየተሰማራ የሚበሩት ያገኘነውን ታርጌት ኦፍ ኦፖርቹኒቲ በሙሉ እንመታ ነበር። ያ የጀርባ አጥንታቸው ሎጂስቲክ ሰፖርቱ ተቋርጧል። የሰው አቅርቦት እንደ ልብ ማምጣት አልቻሉም እና ማታ ሁሉ አንዳንድ ጊዜ ማምሻችንን ሁሉ ቃኝተን ነው የምንመጣው እና በዛ በቅኝትም ወቅት የሆነ ነገር አለ፣ የተሰራ ነገር አለ እና ያ ላቀዱት ኢትዮጵያን ለመውረር ያሰቡትን ሁኔታ ለውጦባቸዋል። ምን ያህል ጀቶች እንደነበሯቸው ማስታወስ ይቻላል? እነሱ በወቅቱ ወደ እነሱ በጀት ብዛት ከ50 ሳይበልጥ አይቀርም። አሁን 17ቱም 21ዱም ተደምሮ ማለት ነው። ከፍተኛ ዝግጅት ስላደረጉ ማለት ነው። ከፍተኛ ዝግጅት አድርገዋል እና ይሄን ደግሞ የአየር የበላይነትም ነበራቸው። የአየር የበላይነት የሚባለው እንግዲህ ያው በቁጥር ይበልጡናል። እኛ ደግሞ ጥቂት አይሮፕላን ይኖረን እንጂ በደንብ ትሬን አድርገናል። አይሮፕላናችንን መብረር እንችላለን። ምልክ ኮንትሮል አድርገ ሲቹዌሽን ውስጥ ወጥተ ተመልሰ ወደ ቤት መምጣት ትችላለህ እና ይሄን በማድረጋችን በዛ ሁኔታ ነው እንግዲህ ምንድነው የሚሉት እዚህ ፈረንጆቹ ዘማን ቢሃይንድ ዘ ማሽን ይላሉ። ያ እንግዲህ ያን ማሽን የሚቆጣጠረው ሰውዬ እንዴት አድርጎ ነው የሰለጠነው፣ ምን ችሎታ አለው የሚለው ይወስናል። አሁን እነሱ በብዛትም ቢሆኑ እኛ ባለን ስኪል ጥበብ ሲመጡም ተዋግተን እንጥላቸዋለን። አይሮፕላኑ በፐርፎርማንስ የሚተናነስ አይደለም። የነሱም ጥሩ አይሮፕላን ነው። የሚይዙት መሳሪያ በጣም ጥሩ ነው። በተለይ ሚግ 17ቱ መድፉ 37 ሚሊ ሜትር ነው። አንድ ጥይት ቢያገኝ በቃ የሚያስተርፍ አይደለም። እነዛ ትጥቃቸው ቀላል አይደለም። ግን ሰው ትሬኒንግ እንበልጣቸዋለን። በግልጽ በቃ ይሄን ያወቅነው ይሄንን ነው። አዎ በትሬኒንግ እኛ ባለን በትንሽ አይሮፕላን በትሬኒንግ እንበልጣቸዋለን። አይሮፕላን በደንብ ሃንድል ማድረግ እንችላለን። ሲቹዌሽንን ኮንትሮል ማድረግ እንችላለን። ኤር ኮምባቱን እናቀዋለን። በዛ ምክንያት ነው የበለጥናቸውና አይሮፕላኖችን በየተራ በመጡ ቁጥር እንግዲህ እኛ ብዙ ጊዜ ወደ እነሱ ለማጥቃት ሀገራቸው አንሄድም። የመጡትን ግን አስቀረ ነበር። እነሱም በድፍረት ነበር የሚመጡት። በድፍረት ነበሩ እነሱ። ወራሪዎች ነበሩ እና ሀገራችን ውስጥ እያስቀረን
በመጨረሻ እነሱ መምጣትም አቆሙ። በኋላኛ ደግሞ ከጀርባ ያለውን እየመረመርን ያው የሚገባውን ደግሞ አድርገናል። በአጠቃላይ ምን ያህል ጊዜ የአየር ላይ ውጊያ ተካሄደ? እርሶስ ምን ያህል ጊዜ ተሳተፉ? እኔ ውጭ ሀገር በነበርኩበት ጊዜ ነው የኤር ኮምባቱ የተጀመረው፣ አየር ለአየር ውጊያው የተጀመረው። እነሱ እንግዲህ በውጊያ ላይ ወደ 1 ወር ተኩል ወይም ወደ 2 ወር ቆይተዋል፣ እኛ ውጭ ሆነን ማለት ነው። እኔ ስመጣ ነሐሴ ውስጥ ነው የመጣሁት። ነሐሴ ውስጥ ከመጣ በኋላ ያው እንግዲህ አንዳንዴ ሰማይ ላይ ትወጣለህ፣ የጠላት አይሮፕላንም ላታይ ትችላለህ። እኔ እንዳጋጣሚ 2 አይቻለሁ። 2ቱም አላመለጡም፣ 2ቱንም አስቀርቻለሁ በተለያየ ወቅት። ነሐሴ ውስጥ ነው ይሄ 2ቱም የሆነው። በአየር ላይ መጥቷቸው? አዎ። እና ነሐሴ ውስጥ ነው የሆነው። እና የሁለቱን ታሪክ እንደው ለማስቀመጥ ከተፈለገ መጀመሪያ አንድ የትራንስፖርት አይሮፕላን መሳሪያ ለወገን ያወርድ ነበር ጅጅጋ ላይ። እኛ ከድሬዳዋ ተነስተን የአየር ሽፋን መስጠት አለብን እኛ እዛ እየተሽከረከርን። ምክንያቱም የሶማሊያ አይሮፕላን ተዋጊዎች መጥተው እዛ ጅጅጋ ኤርፊልድ ላይ የቆመ የሲቪል አይሮፕላን መጥተው አቃጥለዋል ቀደም ሲል። አሁን ያ እንዳይደገም እኛ ካፕ እናረጋለን፣ የሚመጣ ካለ ኢንተርሴፕት እናረጋዋለን። ያ ግን አራክፎ እንዲነሳ እኛ እዛ ላይ እየዞር እሱ ጨርሶ ከተነሳና ሴፍ ወደሆነ ቦታ ከሄደ በኋላ በሬዳርም ኮንትሮል እናረጋቸዋለን። ምንም የማይመጣ ከሆነ ከዚያ በኋላ እኛ ደግሞ ተመልሰን ድሬዳዋ እናርፋለን። እኛ እዚህ ስንበር ሌላ መሬት ደግሞ ተዘጋጅቶ የሚጠብቃለ፣ ሌላ ኤሌመንት። አሁን ምን ሆነ? እኔና መንግስቱ ካሳ ላይን አፕ አደረግን። ለዚህ አይሮፕላኑ ተነሳ። ላይን አፕ ምንድነው? ላይን አፕ አይሮፕላን ሜዳ ላይ ተስተካክለህ መቆም፣ ለመነሳት ተስተካክለህ መቆም ማለት ነው። መንደርደሪያው ላይ አሁን እኛ ላይን አፕ ስናደርግ ይሄ አይሮፕላን ወደ 10 ደቂቃ ቀድሞ ተነስቶ ሄዷል። ለምን? እኛ ፈጣን ስለምንደርስበት ነዳጅም ለመቆጠብ ትንሽ 10 ደቂቃ ወደ ኋላ ቀርተናል። አሁን መንግስቱ ካኖፒውን ለመዝጋት ሲል፣ ካኖፒ ማለት ይሄ ፓይለቱ ወደ ውጭ የሚያይበትን እሱን ለመዝጋት ሲል አልዘጋለው። እሱ ለማስጠገን መመለስ አለበት። አይሮፕላኑ እዛ ሊደርስ ስለሆነ ደግሞ የግድ አይሮፕላን ሰማይ ላይ መኖር አለበት። እኔ ተነስቼ ሄድኩኝ። እኔ እዛ ደረስኩኝ። ከዛ እሱ ያን የትራንስፖርቱ አይሮፕላን አራገፈ፣ እቃውን ጨረሰ። ከጨረሰ በኋላ ተነሳ። ልክ እሱ ሲነሳ መንግስቱም ከድሬዳዋ ወደ 30 ደቂቃ ቆይቶ መጣ። አሁን እሱ እንደደረሰ የኔ ነዳጅ አነስተኛ ነው፣ ቢንጎ እንለዋለን። ልክ እዛ መሰራበት ቦታ ሚኒመም ፊውልን ቢንጎ ላይ ነኝ ትልና ተነስተ ወደ ቤት ትሄዳለህ። ልክ በዛ ሰዓት 2 ሚጎች መጡ። ነዳጁ በቀነሰ ሰዓት? አዎ። እኔ አሁን በዛ ሰዓት ለውጊያ ዝግጁ አይደለም፣ ወደ ቤት ለመሄድ ነው። አሁን ይሄ መንግስቱ አየ፣ የመጀመሪያውን አየሁት፣ ተከተለኝ አለ። ወደ ቀኝ እኔ እሱን ስከተለው አንዱ ብሬክ አድርጎ ወደ ታች ሲሄድ አየሁት። እንደሚመጣ ቃለሁ። ታክቲኩ ያ ነው። ስፕሊት ያደረጉና እንደዚህ ተከፋፍለው ያ ወደ ታች ሄደው ይመለሳል። አሁን ትንሽ ቆየና መንግስቱ ጠፋብኝ አለ። ኦኬ፣ ከጠፋበት ቶሎ ስመለስ ይሄ መጣ። በሃይ ስፒድ ነው የመጣው። ልክ ባጠገቤ ሽው ብሎ ሲያልፍ በጥይት ሞከርኩት፣ አላገኘሁትም። አሁን እንዳለፈኝ 4 ኪሎ ሜትር ሲርቅ በሚሳኤል ተኮስኩና በሚሳኤል ስመታው ወደ 2 ላይ ተከፈለ። አሁን አንዱ አይሮፕላን ጠፍቷል። ስለዚህ ስለማይታወቅ በጣም ወርጄ በዛፍ ከፍታ ማለት ነው ዝም ብዬ ስበር መንገድ አቋረጥኩኝ። አሁን ወዴት እንግዲህ ኮምባት ላይ ስትሆን አይሮፕላኑ ነው የምታየው እንጂ አቅጣጫህን ብዙ አታየም። ሬዳሩን ጠራሁና ቬክተር አድርገኝ ምራኝ ማለት ነው ወደ ድሬዳዋ። እሱ ሲመራኝ እኔ ለካ ወደ ጎዴ ወደ ታች ወደ ሌላ አገር ነው የሚሄደው። እንደገና ተነስቼ አሁን ሳየው ሁኔታው ነዳጄም አልቋል። ምደርስ አልመሰለኝም ድሬዳዋ። ሴንተር ላይ ታንክ ነበረኝ፣ እሱን ጣልኩ። ከዚያ በኋላ መውጣት ጀመርኩ። ወደ 21,000 ጫማ ገና ስደርስ ከሀርጌሳ ደግሞ 2 አይሮፕላኖች ተነሱ። እኔ እዛ ላይ ከሆንኩ ሬዳሩ የነሱ ሬዳር እኔን ያኛል፣ ይመራቸዋል። ወደ ታች ከወረድኩ ያለኝ ነዳጅ ማለቁ ነው። የኛ 2 አይሮፕላኖች ከድሬዳዋ ተነሱ። በዛብህና ባጫ ይመስሉኛል ተነሱ። አሁን እነሱ ሲነሱ እኔ ከካራማራ ሳውዝ ነዳጄን አየሁ። ነዳጄ እኔ በዛ አይነት ነዳጅ በሪሬ አላቅም። በቃ ሳልዘል አልቀርም ብዬ ዲክሌር አረኩኝ።
አሁን እየሄድኩ ልክ አለማያ ላይ ስደርስ ነዳጄ የሚታይ ነዳጅ የለም። ብቻ ትሮትሉን አይድል ይሄ ነዳጁን ወደ ኋላ አርጌ ቁልቁለት ድሬዳዋ ያው ጉድጓድ ውስጥ ነች ያለችው። ወደዛ ሄጄ ተመልሼ አረፍኩኝ። ሳርፍም አይሮፕላኑ በተለመደው ቦታ ነካስለው እምቢ አለ። ምክንያቱም ይዘን የምናርፈው 800 ፓውንድ ወይንም 1200 ፓውንድ ነበር። አሁን ዜሮ ነው፣ ምንም ክብደት የለም። ኤኒዌይ ሜዳው ግማሽ ላይ ነካው እና አንድ አቆምኩት ብቻ በዛው ሜዳው ላይ እና በዛ አይነት የመጀመሪያው አይሮፕላን መጣል በዚህ አይነት ሁኔታ ነው የሆነው። የሁለተኛውም ከጀነራል ለገሰ ጋር ነው የሄድነው አንድ ጸረ አይሮፕላኖቻችን በሚበሩበት ጊዜ 37 ሚሊ ሜትር ከፍ ያለ ኦልቲቲዩድ ሁሉ ይሄዳል። ተደብቆ ይሄን ስለሚያደርግ ያን ለመምታት ነው ሄድነው። እሱን ሳይለንስ ለማድረግ ነው ይሄን ነው። እሱ ላይ ስንታገል እንዲያውም እኔ አንዱ ጠበንጃ ሁሉ ጃም አረገ ነከሰው። ከዛ በቃ ትንሽ እንደቆየን 2 ሚጎች ከሀርጌሻ ማምጣታቸው ሬዳር ጠቆመን። ከዚያ በኋላ ኮምባት ማኑቨሮች እያደረግን እንግዲህ አንዴ እዛ ከገቡ በኋላ ሬዳሩም ላያያቸው ይችላል። እኛ ዝቅ ብለን በኮምባት ፎርሜሽን ማለት ወደ 5000 ፊት እንደዚህ ተራርቀህ ትበራለህ። ወደ 400 ኖትስ ነው የምትይዘው። ከዚያ በኋላ ቼክ ተርኖች አሉ። ተርን የምንላቸው ቼክ ተርኖች ቼክ 45 ካለ ቼክ 45 ሌፍት ካለ 45 ዲግሪ አይሮፕላንህን ባንክ ታረጋለህ። ልክ 45 ዲግሪ እንደዞርክ ሮል አውት ታረጋለህ። አቅጣጫ ለውጣሃል ማለት ነው። ቼክ ሌፍት ቼክ ራይትም እንደዛ እናረጋለን። ክሮስ ተርን ሲል ደግሞ እንዲህ እንተላለፋለን። የሚያልፈው ሰው እንግዲህ ሬዲዮ የጠራው ሊደሩ ከሆነ ከላይ ሆናለሁ ይለዋል፣ ያኛው ከስር ያልፋል። ወደዚህ ምን ሄደው ወደዛ እንዞራለን። አሁን በዚህ ውስጥ ምንድነው የምንፈልገው? ጠላትን ለማግኘት ነው። እንዲህ እያደረግን እያለን ለገሰ አየ አንዱን። እሱ አየና አየሁት አለ። አሁን በዛ ተርን ውስጥ እሱ አይቶት ወደሱ ሲዞር ያ የኛ ፎርሜሽን ቀረ። አሁን እኔ እሱንም ሰፖርት ለማድረግ ከሳይቴ ጠፋ። ሌላ አንድ አይሮፕላን አለ፣ አንድ ሚግ አለ አካባቢያችን ላይ። እኔ አሁን ያንን እንግዲህ ለማቋቋም የሚደረግ ትንሽ ጋደድ ያለች እኛ እንደ ሻንድልም ዘኤግ ነው የምንለው የእንቁላል ቅርጽ ያለው አይነት ተርን ነው የምናደርገው። እዛ ተርን ውስጥ ምንድን ነው የምናደርገው? እወርዳለሁ። 400 ኖትስ ነው የሚይዘው። 4G ነው የምስበው። ጠላት ሊያነጣጥርብኝ አይችልም። ምክንያቱም ሚያጂ ሚሳኤል ቢተኩስ ሚሳኤል 3G ነው የሚችለው መዞር። እኔ ግን አይሮፕላኔን በ4G ነው የምስበው። ክላይም ባረጋለሁ፣ እወጣለሁ። ላይ ስደርስ ፍጥነቴን እየተቆጣጠርኩ ወደ 300 ሲደርስ ደግሞ እንደገና እወርዳለሁ። እንደገና ስፒዴ ይጨምራል። እንደገና እወጣለሁ። በዚህ ጊዜ ውስጥ ሁሉ ፈልገዋለሁ። እንዲህ እያልኩ በማደርግበት ጊዜ ላይ ወጥቼ እንዲህ ልወርድ ስል ዲፕ 6 ያ ማለት ለኔ አደገኛ በሆነ ቦታ ቁጭ ብሏል ሚግ። አየሁ። ከስር ነው ማለት ነው፣ ሰማይ ላይ ነው ግን ወርዳ ከርሶ ዝቅ ብሎ አዎ፣ ከኔ ዝቅ ብሎ እየጠበቀ ነው። ሙቬን ትንሽ ሙቭ ስተት ባረግ ያው ሚሳኤል ነው የሚተኩስልኝ። አሁን እሱን ልክ እንዳየሁት በቃ ስኬርድ ነው የምትሆነው። ኪሊንግ ፖዚሽን ነው ያለው እሱ። እኔ በቀጥታ እሱን ለመግጨት ነው ሄድኩት። ካለሁበት ብቻ ሙልጭ ብዬ ወደሱ ሲሄድ እሱ ደግሞ ሰጋና ሳበ። አሁን እኔ አድቫንቴጅ አገኘሁ። ሲቹዌሽን ተለወጠ። አሁን እኔ ከኋላ ሆንኩ፣ እሱ ከፊት ሆነ። አፍተር በርነር ይሄ ተጨማሪ ፓወር ማለት ነው አፍተር በርነር የሚባለው እሱ ውስጥ ገብቶ እሳቱን አየዋለሁ። ምድጃው የሞተሩ እንትን ሲል ከዛ እኔ ቶሎ ለመገላገል ሚሳኤል ይዤ ነበር። ቶሎ ሚሳኤሉ እንትን ስል ርቀቱ በቂ አልነበረም። ቢመታው ኖሮ ፍንጥርጣሪው እኔም ከዛ አላመልጥም። ግን ዲዛይን ሲያደርጉት ሚሳኤሉ በምንም አይነት አይመታም። እንደዛ አይነት ቅርብ ያለ ታርጌትን በሚሳኤሉ ሳትኩት። ከዛ የቀረኝ ያቺ አንድ ጠበንጃ ነች። አንዷ ጠበንጃ ትተኩሳለች። ሲዘርስ ውስጥ ገባን። ሲዘርስ ማለት እንደ መቀስ እንደዚህ እንተላለፋለን፣ እንደገና እንመለሳለን። እኔ ከኋላ ነኝ እየተኮስኩበት። 1-2 ጊዜ ከተላለፍን በኋላ በሶስተኛው ላይ ስተኩስበት እንዲህ ኢንቨርትድ እንደሆነ ሄዶ መሬት ላይ መታበቅ። ምናልባት አግኝቶታል ማለት ነው። አዎ ወደቀ። ሁለተኛው በዚህ አይነት ነው። ለገሰም ደግሞ ወዲያው አከታትሎ ና የኔን ደግሞ ኮንፈርም ማድረግ አለብህ። እሱ ይዞት እንትን ማኑቨር እያደረጉ እየጠበቁ ነበር። ወዲያው እሱም ጣለ። 2 የመጨረሻዎቹን የጣልናቸው በዚህ አይነት ነው። እና ውጊያው ይሄን ያህል ይመስላል ማለት ነው።
አጠቃላይ ምን አየር ላይ ምን ያህል ጊዜ ቆዩ እርሶ? እስከ መቼ ድረስ? በዚህ በውጊያው ማለት ነው። በውጊያው እንግዲህ በሐምሌ መጨረሻ ከመጣን ጊዜ ጀምሮ እስከ መጋቢት 7 ድረስ ያው ውጊያ ላይ ነበር። ከ6 ወር በላይ ማለት ነው። አዎ 6 ወር በላይ ነው። አሁን ውጊያው የአየር ላይ አየሩን ከጨረስን በኋላ መሬት ያሉትን ታርጌቶች፣ የጠላትን እንቅስቃሴ፣ ወታደሮች፣ ትጥቅና ስንቅ የሚቀርቡትን ነገሮች በያሉበት በፊልቱ ግንባርም እንሄዳለን። እዚህም በድሬዳዋ በጅጅጋ ግንባር እንሄዳለን። እነኝን በሙሉ እያዳረሰን እንሰራ ነበር። የሶማሌ አየር ከመቼ ጀምሮ ቆመ ወደ ኢትዮጵያ? የሶማሌ የውጊያ አውሮፕላኖች እኔና ጀነራል ለገሰ የመጨረሻው ነው። ሁለቱን ከጣልናቸው በኋላ የኢትዮጵያ አየር ላይ አልታየም። ተዋጊ አውሮፕላኖቹ የሉም። ከዚያ በኋላ እግረኛው ብቻ ነው ፉሊ። እኛም ከሰማይ ወደ ምድር የወገን ጦርን የመርዳት እና እነዚህ ኢንተርዲክሽንም ተበሯል። ኢንተርዲክሽን ማለት አገር ውስጥ ጠልቀህ ገብተህ አንዳንድ ስራዎች ይሰራሉ። እቅድ ታቅዶ ሀርጌሳ ላይ የተጠራ ግዛት ነው። አዎ የጠላት ግዛት ውስጥ ገብተህ ያው ውጊያ ላይ ስለሆን እዛ ያለው መሳሪያ ቀስ እያለ መምጣቱ አይቀርም። አውሮፕላንም ከሆነ እንዳይበር እዛው ታስቀረዋለህ። የማንኛው ነገር ፈንጂው ምኑም እዛው እንትን ለማድረግ እንዲያውም ታቅዶ በከፍተኛ ደረጃ ታቅዶ 10 አውሮፕላኖች ታቀዱ። 6ቱ ሚካ አንዶች ናቸው፣ 4ቱ ኤፍ5 ናቸው። የመጀመሪያውን ኤፍ5 ፍላይት እኔ ነበርኩ መመራው። ከዚያ 4ታችን ሄድን። የተለያየ ታርጌት ነው የተሰጠን። ሚሳኤል ሳይት ነበረ። አውሮፕላን ሜዳ ላይ የተከማቸ ቦምብና መሳሪያዎች ነበሩ። ሃንጋር ውስጥ ደግሞ የተቀመጠ ቦምበር አይሮፕላን ነበረ። እሱም ስትሬፍ መደረግ ነበረበት። እነኚህ ታርጌቶች ለኛ ተሰጥተዋል። ለነዛ ደግሞ የተሰጣቸው የታንክ መጠገኛዎች፣ የዴፖዎች፣ እነዚህ ነገሮች ነበሩ የተሰጡት። እኛ ያ ብቻ አይደለም፣ ሚሳኤል ሳይቶችም ተሰጥቶናል። ሚሳኤል ሳይቱን ሰክሰስፉሊ እንትን አደረግን። ተመልሰንም ሃንጋሩን መታን። አውሮፕላን ሜዳው አጠገብ የተደረደረ መሳሪያም ያው ተመታ። ብዙ ቀን ነው የነደደው፣ እስከ 3 ቀን ድረስ። እንዲያውም የነሱ ቴሌግራም ተጠልፎ ማወቅ ተችሏል። ሶማሊያ ግዛት ገብታችሁ ማለት ነው? አዎ ሀርጌሳ አውሮፕላን ማረፊያ ላይ። ከእርሶ ጋር ማን ነበር እንግዲህ? ከኔ ጋር እንግዲህ እኔ 1 ነበርኩ፣ በባጫ 2 ነበረ፣ ጀነራል ተሱ ነበረ፣ ኮሎኔል መንግስቱ ካሳ ለምስሙ እንደሚጠፋኝ አለቅም፣ መንግስቱ ካሳ ነበር። 4ታችን ነን ኤፍ5 ውስጥ የነበር ነው። በዚህ አሰላለፍ ነው ሄድ ነው። የሚካ አንዱ በጀነራል ኃይለ ሚካኤል የሚመራ ነው። እንግዲህ እነሱ 6 ፓይለቶች ናቸው። እንደዚህ ባለ ሁኔታ የመጀመሪያ ኢንተርዲክሽን ተሰራ። ከዚያ በኋላ እኔ ባልነበርኩበት ጊዜ ነው መሰለኝ እስከ በርበራም ሄደው ወይንም ሌሎች ፓይለቶች ምናልባት ባጫና መንግስቱ ሊሆኑ ይችላሉ ብዬ ገምታለሁ። ባጫና መንግስቱ በርበራ ሄደው አንድ ቦምበር ደግሞ እዛ የተቀመጠ ነበር። በርበራ ራቅ ይላል እና እዛ ሄደው ያን ቦምበር እዛ ራኖይ ላይ አቃጥለው መጥተዋል። ይሄ እንግዲህ ኢንተርዲክት ነው። ውስጥ ገብተን ዲፕ ጠላት እንትን ውስጥ ገብተን ነው ይሄን አድርገን የመጣ ነው። እንግዲህ በአየሩ ላይ ውጊያ የተወሰኑ አውሮፕላኖች እነሱን ጥላችኋል። እንደገና ደግሞ ሶማሊያ ግዛት ገብታችሁም መሳሪያም አውሮፕላኖችም አወደማችሁ። በኢትዮጵያ በኩል ግን ቀደም ሲል መሬት ላይ የነበሩ አውሮፕላኖችን መጥተዋል ነው ያሉት። ያው እናንተ በቂው ባልተዘጋጃችሁበት ሰዓት። ከዛ ውጭ የኢትዮጵያ አውሮፕላኖች የተመቱበት ሁኔታ ነበር? አንድም የሲቪል ኤር ትራንስፖርት ኦጋዴን ውስጥ የሚበር አየር ላይ መጥተው ጥለዋል። ሰዎችም ዳኮታ ነው። አዎ ሁለቱም ዳኮታ ነው። እንዳጋጣሚ ሰዎች ፎርስ ላንድ አደረጉ። እነዛም ፓይለቱም እንዲያውም የአየር ኃይል ሰው ነው እሱ ነው። ፎርስ ላንድ አድርገው ተማርከው ሄደው እንግዲህ ስንት ዓመት እንደታሰሩ ከለገሰ አጠር ይላል ብዬ ገምታለሁ። ወይንም ዘሴም አይነት እስር ቆይተው ተመልሰዋል። ቅድም ጀነራል ሲያነሱ አንድ የሶማሊያ አውሮፕላን ሲመጣቦት ከታች ከስር ተመለከትኩትና ሄጄ ልገጨው ነበር አሉ። ቢገጩት የእርሱ አይቃጠልም አውሮፕላኑ? ምን ነበር? ይቃጠላል። ያው እኮ ቢመታኝ እኮ እሱ ድኖ እኔ ልሞት እኮ ነው። ስለዚህ ያን ሙቭ በማድረግ ሪስክ ነው ነገሩ፣ ሪስክ ነው። እኔ ያን ሙቭ ሳደርግ እሱ ሁኔታውን እንዲለውጥ ነው። ቁጭ ብሎ አይሞትም። ለዛም ነው የሳበው። ልክ ሲስብ እኔ አድቫንቴጅ ላይ ሆንኩኝ።
አሁን ያን 100% ለወጥኩት ማለት ነው። ከመጠቃት ወደ ማጥቃት ለወጥኩት። አየር ላይ ከወጣችሁ በኋላ ወሳኞች እናንተ ናችሁ ማለት ነው? ከስር ሆኖ የሚያዝ ሰው የለም ይሄን አድርግ እንዲያደርግ የሚል ማንም አይልም። አየር ላይ ከወጣችሁ በኋላ በቃ እዛ ከገባ እዛ ኮምባት ዞን ውስጥ ከገባ በኋላ ሬዳሩም ምንም ሊራዳህ አይችልም። አንዴ መተያየት ከጀመርክ ከጠላት ጋር ያንተ ጉዳይ ነው። እንግዲህ ይሄ ያንተ ጉዳይ ምንድነው? ትሬን አርገሃል፣ ታውቃለህ ምን መስራት እንዳለብህ። እኔ አሁን ያን ሳደርግ እሱ ምን እንደሚሳሳት አውቃለሁኝ። ለዛ አድቫንቴጅ ነው ያንን የወሰድኩት። ጨክኜ ነው የሄድኩት፣ ምርጫ የለኝም። እንግዲህ መጨረሻ ፓርት ላይ እንደው እሱ ካልተነቃነቀ ወይ ማኑቨር አረጋለሁ እንጂ እንደዛ ስጠጋው የሆነ ነገር ያረጋል። ማኑቨር ማለት ምንድነው? እንትን እንግዲህ ማዞር ማለት ነው። ማዞር እነዚህ ወዲህ ወዲያ የምናደርገው ካልተንቀሳቀሰ አንድ እርምጃ ወስዳለሁኝ። ግን ያ ሁኔታ ለኔ በጣም አደገኛ የነበረበት ቦታ ነው። ያቺ እንደ ኤግ ያልናት እንግዲህ ይሄ አንድ ነገር እስክታይ ድረስ በዛ ውስጥ ትቆያለህ። ያም ጠላት ደግሞ ይጠብቀሃል ወይ ያን አቅጣጫ ለመለወጥ እንዲህ አንድ ነገር አንድ ሙቭ ብታረግ ያን አድቫንቴጅ ይወስድብሃል። ስለዚህ ያን ስለማቅ ዝም ብዬ እወጣለሁ እወርዳለሁ። በአይኔ ግን ዙሪያዬን እፈልጋለሁ፣ ላይታች በሙሉ እፈልግ ነበር። እንዳጋጣሚ ያገኘሁት ያን ሙቭ አደረግኩኝ። ያ ኮምባት ሙቭ ቀላል ሙቭ አይደለም፣ ሪስክ ያለው ነው። የሞት የሽረት የሚባል አለ አይደለም? የሱ አይነት ሙቭ ነው እና በዛ አይነት ነው እሱ ያን ስህተት አደረገ። ግን አሁን እነዚህ የመጨረሻዎቹን ስናያቸው እኔ አሁን አይቼዋለሁ። ሰውየው በጣም የሰለጠነ ሰው ነው በኤር ኮምባት። ይሄ ሲዘርስ ቀላል አይደለም። እዛ ኮንቴን አድርጎ ብዙ ነው የቆየው። ወደ 3 ጊዜ እንደዚህ ተመላልሰናል። ያም ሲጠብቀኝ የነበረው ቦታ የሚጠብቀው አንድ የኔን መሳሳት ነው። ያ አልሆነም። ግን ከዚያ በኋላ እኔ ባለችኝ ጠበንጃ ልክ ስንተላለፍ ከኋላው ስለሆንኩ የኔ አይሮፕላን በዛ ሁኔታ ምንድነው ማኑቨሪንግ ፍላፕስ አላት። እሱን እያወረድኩ በቀላሉ በምንድነው በሎው ስፒድ ጥሩ መብረር ትችላለች። የሱ ሚግ ግን ያን አይችልም። ስለዚህ ያለውን ነዳጅ በሙሉ ኦን አድርጎ ነው አፍተር በርነር ውስጥ ሆኖ ነው። እኔ አፍተር በርነር አልገባሁም። አፍተር በርነር ውስጥ ሆኖ ነው እሱ ያን እንትን ያለው። እንጃ ብንቆይ ነዳጁንም ጨርሶ እንትን ይል ነበር፣ ክራሽ ያደርግ ነበር። ግን በዛ ውስጥ ተመታ። እንደዚህ እንደተገለበጠ እንዲህ ወደ ቀኝ ነው የተገለበጠው። በዛው ሄዶ ነው መሬት የመጣው። በአየር ውጊያ ላይ መሬት ላይ ያለው ዋና አዛዥ የሚባል ሰው ምን እንደሚሰራው ማለት ነው? እናንተ አንዴ ከወጣችሁ በኋላ ሙሉ ወሳኝ እናንተ ናችሁ? በቃ ሬዳሩ ካቀራረባችሁ በኋላ ሬዳሩ እንግዲህ የሚያዩትን ነው። የጠላት አይሮፕላን ከዚህ አካባቢ እየመጣ ነው፣ ያዩዋቸዋል። ቁጥራቸውን ዶት ዶት አለ እንደዚህ ሬዳር ስክሪን ላይ ይሄን ሁለት መጥተዋል ይላል። አሁን ስንቀራረብ ሬዳሩ ላይ አዛዡ ነው ያለው ነው። ሬዳር ሰራተኞች ናቸው። አዛዡማ መጀመሪያ የኛ አዛዦች አሁን በስልጠናው ላይ አሰልጥነዋል። አሸናፊ ኳሊፋይድ ነው ኤር ኮምባት ለመቅጠም ብሎ ኮንክሉድ አድርጓል። በቃ እሱ ስራውን ጨርሷል። ካሁን በኋላ የአዛዦች ስራ ምንድነው? አይሮፕላን አዘጋጅተው መሳሪያውን በደንብ ጭነውለት መላክ ብቻ ነው። እነሱ ስራቸውን በሰላም ጊዜ ነው የጨረሱት። አሁን እኛ ኳሊፋይድ የሆንነን ምን ስራውን እናውቃለን። አንድ ቦታ ስንደርስ የሬዳር እርዳታ የምንጠይቀው ጠላት ሳናየው እኛ ጋር እንዳይጠጋ ነው። የአየር ምድቡ አዛዥ ኃላፊነት ምንድነው ማለት ነው? የአየር ምድቡ ኃላፊነት ፓይለቶቹን እንዲያርግ እንደዛ አድርግ በእኛ ኤርፎርስ የለም። በራሻን ኤርፎርስ እሱ ልክ ኮማንድ የሚያደርገው እሱ ነው አሉ። ከመሬት ሆኖ ምክንያቱም ኮንትሮል አላቸው ሬዳር ማነው አይሮፕላኑ ውስጥ። በእኛ ግን እንደዚህ አይደለም። እኛ ትሬንድ ሆንክ ትላካለህ፣ ስራን ሰርተህ ትመጣለህ። የምታደርገውን አንተ ታውቃለህ። በቃ ከሌ ሄድ የሚል ነው እሱ ኃላፊነት። እዚህ ሂድ እሱ አሳይንድ ይሆናል። አዎ ትሬንድ የሆኑ ሰዎች ናቸው። ሊደር አለ፣ ተከታይ አለ። ስራቸውን ተከታዩም ሊደሩም ያውቃል። በተለይ በዚህ በኮምባት ውስጥ ሚውቹዋል ሰፖርት ነው። አንተም ሌላውም የአንተ ጁኒየር የሆነውም ኢኳል ትሬኒንግ ነው ያላችሁ። ከዛ ሚውቹዋል ሰፖርት እሱ የኋላህን ቼክ ያደርጋል፣ ጠላት መቃረቡን፣ አንተም የሱን ቼክ ታደርጋለህ። ቅድም እናልኩ እንደዛ ኮምባት ተርኖች እያደረጋችሁ ትቆያላችሁ። እነሱም ወዲህ ወዳ ስታረግ ከኋላ ያለው እንኳን
አሁን ክሮስ ተርን ስታረግበት ወዲያው ታየዋለህ። ወይ ወደ ላይ ይወጣል ወይ ዳትች ይወጣል። እናንተ አቅጣጫችሁን ለውጣችሁ ታገኙታላችሁ። ከዚያ በኋላ የቀረበው ሰው ያን ኢንጌጅ ያደርገዋል። ያ ማነው ይከተለውና ያው የሚገባውን ነገር ያደርጋል። እና በደንብ ትሬንድ ስለሆን አዛዦች እዚህ ውጣ እዛ ውረድ ይሄን አድርግ አሁን ተኩስ አሁን የሚባል ነገር የለም። ሁሉ በፓይለቱ ላይ ነው ዲፔንድ የሚያደርገው። እኩል ስትበሩ አንዴ ስትወጡስ ካላችሁት ውስጥ አዛዥ የለም? አዛዥ አለ፣ ሊደር አለ። አሁን የፍላይት ከሆነም ሊደር አለ። ያ ሊደር አንዳንድ ነገሮችን ነው የሚነግራቸው። ለምሳሌ ወደ እንትን በምንሄድበት ጊዜ ወደ ሀርጌሳ በምንሄድበት ጊዜ ሬዳር እንዳያየ ዝቅ ብለን ነው የሄድ ነው። አሁን ልክ ታርጌቱ ጋር ናቪጌት አድርጌ እዛ ከደረስን በኋላ አሁን ፓወር ስጡ፣ ወደ ላይ ውጡ። ሁላችን ወጣን ወደ ላይ ከፍታ ጨምረን ለቦምቢንግ ለሮኬትሪ ለጥይትም እንዲመቸን ከፍታ እናገኛለን። ያን አንድ ትእዛዝ እሰጣለሁ። ከዚህ በኋላ ሊድ እኔ ከሆንኩ ኢን እላለሁ። ለታርጌቴ ገብቻለሁ። እያንዳንዱ መሬት ላይ ሆነን ብሪፊንግ ጨርሰናል። ምን እንደሚያደርግ ያውቃል። እዛ ቦታ ላይ የራሱን ታርጌት ይሄዳል፣ ለየራሱ ታርጌት ይሄዳል። እና ከዚያ በኋላ እኔም አላያቸውም። የራሴን ስራ ነው የምሰራው። ሌሎቹም የራሳቸውን ስራ በተከታተል ይሰራሉ። በዚህ መካከል እንግዲህ የጠላት ተኩስ አለ። እንግዲህ በዚህ በሶማሊያ ጦርነት ወቅት እርሱ እንግዲህ ወደ 7 ወር በአጠቃላይ ወደ 9 ወር መሰለኝ እንግዲህ እናንተ ትምህርት ላይ ያላችሁ ከአንድ ወር ቀደም ብለው ውጊያ ጀምረዋል አሉ። ከዛ በኋላ እንግዲህ ውጊያውን አድርጋችሁ የሶማሊያ አየር ኃይል ጸጥ ባለበት ሁኔታ ውስጥ እርሶም ጀነራል ለገሰም እነ ኮሎኔል ባጫም አብራችሁ ተሳትፋችኋል። ግን መጨረሻ ላይ ጀነራል ለገሰ ተመተዋል። አውሮፕላኖቹ ጸጥ ካሉ በኋላ በምን ተመቱ? እንዴት ተመቱ እሳቸው? ኦኬ ፊልቱ የሚባለው በባሌ ክፍለ ሀገር ወደ ዶሎ አጠገብ በነጌሌና በዶሎ መካከል ያለች ቦታ ነች። እዛ ያለ ጦር እርዳታ ፈልጋለሁ የጠላት ኃይል መጥቶብኛል አለ። አሁን ከዚህ ለኛ የሰጡን መረጃ ፊልቱ ከተማ ውስጥ የኛ የወገን ጦር እንዳለ ተነገረን። ከሰዓት በኋላ ነው ተነስተን ሄድን። እርሶም ነበሩ? እኔና ለገሰ ኤፍ5ዎች ይዘን ደግሞ እኛ ሎኬት ካደረግን በኋላ ታርጌቱን ካየን በኋላ ካምቤራው በቦምብ እንዲመታ ለነሱ ለመጠቆም እኛ አስቀድመን ሁለታችን ደረስን። በምናይበት ጊዜ ገና ደርሰን ከተማውን እያየን እያለን አሁን ለካ እነሱ ከተማውን የኛ ወገን ጦር ለቆ ወጥቷል። ሶማሌዎች ይዘውታል። እኛ ያለን እውቀት ምንድነው? ከተማ ውስጥ የኛ ጦር እንዳለ ነው። እዛ ላይ እኛ ሰዎች አይተን ከዚያ በኋላ ደግሞ ለእንትኖቹን ለማግኘት ነበር የምንፈልገው። ልክ በዚህ መካከል ገና እያየን እያለን የለገሰ አይሮፕላን ተመታች። አሁን ነዳጅ ሳትን ተያዘ። ከአንቲ ኤርክራፍት ነው ከመሬት በሚተኮስ ተያዘ። ያለን እውቀት ከተማ ውስጥ የኛ ወገን እንዳለ ነው። እኛ አሁን የኛ ጦር ወጥቶ መሆኑን ብናቅ ኖሮ ወደ ግራ ዙር ብዬ ከተማው ጋር እንዲደርስ ነው። በእኔ በስተቀኝ ነበረ። ወዲያው ወደ ቀኝ ቢዞር ወገን ጦር ይደርስ ነበር። 10 ኪሎ ሜትር በአይሮፕላን ቀላል ነው። ያ ኢንፎርሜሽን ባለመኖሩ እሱ አሁን ጠላት መካከል መዝለል ቻለ እና ያ ኢንፎርሜሽን ትንሽ የጎዳ ኢንፎርሜሽን ነው። ብዙ ጊዜ ያጋጥማል። ግን ይሄ በጣም ክሪቲካል የሆነ ሁኔታ ነው የፈጠረብን በእኛ አሁን እሱን በማጣት በእውነት የማይገባ ነው። ከዚያ በኋላ እንግዲህ የተነሳችሁት ከደብረ ዘይት ነው የተነሳ ነው። ከደብረ ዘይት ተነስተን በዚህ በጄት ፍጥነት ወደ 43 ደቂቃ ነው የወሰደብን ፊልቱ ለመድረስ ዋን ዌይ። ትልቅ ሰርጀንት ፍሌቸር የሚባል ሴንተር ላይ ተነሳችሁ። አሁን ከደብረ ዘይት ጧት ነው ከሰዓት በኋላ ነው? ከምሳ በፊት ከምሳ በኋላ ነው። ሰዓቱን ኤግዛክትሊ ስንት እንደሆነ አላስታውሰውም። ከምሳ በኋላ እንደሆነ ትስይለኛል። እርሶና ጀነራል ለገሰ ነበራችሁ? አዎ የፋይፎቹ እኛ ነን። ሌላ ደግሞ ጅንትምን አውሮፕላን የሚይዙት ማለት ቦምብ ጣዮቹ እነማን ነበሩ? ቦምብ ጣዩ መስፍን ኃይሌ ነው። የሱ ጋር እንግዲህ ናቪጌተሮች አሉት። እሱ ጋር የነበረ ናቪጌተር በትክክል ማን እንደሆነ አላስታውስም አሉ። እኛ እንግዲህ ያ ሁኔታ ሲፈጠር ቶሎ እሱን ጠራሁትና እሱ የረጅም ርቀት ሬዲዮ አለው። ለሐረር ሜዳ ሪፖርት አድርግ ለገሰ ዘሏል አልኩኝ። እነሱ ደግሞ ያው ነበር እርሶ መመታታቸውን
አጠገቤ እኮ ነው። እንደዚህ ስፕሬድ ወደ 400 ፊት 500 ፊት ከጎኔ ነበር። እንዴ አጠገቤ ነው። መዝለላቸው ይታያል ወይስ አይታይም? አዎ ይታያል በደንብ። እንዴ መዝለሉን አይቻለሁ፣ ጃንጥላው መዘርጋቱን አይቻለሁ፣ ሲያርፍ አይቻለሁ። እየዞርኩ ነው ሲያርፍ የነበረው። ጃንጥላው መሰብሰቡን አይቻለሁ። ከፍታ ጨመሩ መመታ እንትን ሲታይ በዛው ከፍታ እየዞርኩ ነው። ምን አሁን እኮ የሱ ሁኔታ ነው። ከዚያ በኋላ እነሱም ደግሞ ጸጥ ነው ያሉት፣ አልተኮሱም። ከዚያ በኋላ እኔ ሮኬት አለኝ እንዲያውም እየጠበቅኳቸው ነበር። እና ከዚያ በኋላ እሱ ጃንጥላው መሰብሰቡን ሳይ አትሊስት በሰላም መሬት ነክቷል፣ እሱን አረጋግጫለሁ። በሰላም መሬት መንካቱን አረጋግጫለሁኝ። እና ከዚያ በኋላ ያው በሎንግ ሬንጅ ሬዲዮ ሀረር ሜዳን ኢንፎርም እንዲያደርግና ከነገሌ ቦረና ሄሊኮፕተር እንዲላክ እኔ ኢን ዘ ሚን ታይም ነዳጄ ቢንጎ ደረሰ። ቢንጎ ምልህ እንግዲህ መልሶ ደብረ ዘይት የሚያደርሰኝ ነዳጅ ደብረ ዘይት ብቻ ነው። 43 ደቂቃ መብረር አለብኝ እንደገና ተመልሼ እና ያ ቢንጎ ሰዓት ደረሰ። እኔ ተነስቼ ሄድኩኝ። መስፍን በዚህ ሰዓት እሱ ነዳጅ ስላለው ሳይወርድ እዛው ላይ ኮሙኒኬሽን ስታብሊሽ ለማድረግ ቆየ። እንግዲህ ልናገኘው አልቻልንም። መሸ፣ አደረ፣ ነጋ፣ አልተገኘም። ያው በጠላት እጅ ወደቀ። ጠላት እጅ መውደቃቸው እንዴት ታወቀ? ስለ ጠላት ወገን ይዞታ ላይ ስላልወደቁ ነው ወይስ? እንግዲህ ቴሌግራም ይጠለፋል። ብዙ ጊዜ ጠላት የሚያደርገውን ቴሌግራም ይጠለፍና በዲኮድ ይደረጋል። በዚያ መያዙ ታውቋል። በህይወት የመኖር ያለመኖራቸውስ ጉዳይ ከዚያ በኋላ እንግዲህ ምን አደረጉት የሚለው በጣም ብዙ ጊዜ ነው የወሰደው። ማወቅ አልተቻለም። ለረጅም ጊዜ ወስዷል። እና ኮሙኒኬት ይደረጋል። ምን አንዴ አለ ይላሉ፣ አንዴ የለም ይላሉ። እንግዲህ ፎልስ እንትንም ይሰጣል። አንዳንዴ መረጃ ዝም ብሎ የውሸትም ይልካሉ። ግን በእርግጥ የኛ የሆነ ሰው አረጋግጦ የነገረን የለም። ለብዙ ጊዜ ቆየ በዛ መልክ። መኖር አለመኖራቸውን ለማረጋገጥ ጊዜ ወስዷል። እንግዲህ ያው ጦርነቱ እሳቸው ባሌ ላይ ወይ ፊልቶ የሚባለው አካባቢ ተመተው ከወደቁ በኋላ ከዛ በኋላ ጦርነቱ ምን ያህል ጊዜ ወሰደ? ወይል እንግዲህ እሳቸው ያ ከሆነ በኋላ ቅድም የነገርኩ አሁን ወደ ሀርጌሳ ላይ መዝመቱ እሳቸው በሌሉበት ነው። ሌሎች ከጅጅጋ ሁሉ ጠራርገን ጠላትን የማስወጣት እሳቸው በሌሉበት መቼ አካባቢ ነው ማለት ነው እሳቸው ወደቁት? እንግዲህ በመስከረም ውስጥ ይመስለኛል። በመስከረም ውስጥ ከዛ በኋላ ወደ 5-6 ወር ቆይታችኋል ማለት ነው? አዎ። ሶማሌ ጨርሶ የወጣው መጋቢት ላይ ነው። አውሮፕላኖቹ ነሐሴ ላይ ኮምፕሊትሊ ያቆሙ አይደለም? የአየር ጥቃት ቆሟል። አዎ። በሰማይ የሚመጣ የሶማሊያ አውሮፕላን አልነበረም። ከዚያ በኋላ እግረኛው በጣም ጠንካራ መሳሪያ የነበረውም ነው። እሱን እንግዲህ የግድ እንትን ማለት ነበረብን። ያው ከሱ ጋር እየተዋጋን ነው የቆየ ነው። ያው እንግዲህ መጀመሪያ የኛ ጦር ገትሮ ማቆም ነበረበት። ካቆመ በኋላ ደግሞ የሚሰለጥኑ ሚሊሻዎች፣ ወታደሮች ሁሉ እየተጠናከሩ መጥተው ገፍቶ የማስወጣት አሁን ጠላት የያዘውን ቦታ መልሶ መያዝ በሁሉ ግንባር ይሄ ሲካሄድ ነበር እና ያ ተከናውኖ ያለቀው መጋቢት ላይ ነው። መጋቢት ላይ እናንተ ወደ ደብረ ዘይት ተመለሳችሁ? አዎ እኛ ደብረ ዘይት እኮ ማታም እንዲያውም አንዳንዴ ለአይሮፕላኖቹ ደህንነት ተብሎ ብዙ ጊዜ እየሄድን ደብረ ዘይት ነው የምናድረው። ከድሬዳዋ ትወጣላችሁ? አዎ ምክንያቱም ለአይሮፕላኖቹ ደህንነት ማታ በላውንቸር ቢተኩስ ያበላሻቸዋል። ግን ጠዋት እዛ አድረን በሌሊት እንነሳና ታርጌት እዚህ መጀመሪያውኑ ይሰጠናል። ታርጌቱ ወይንም ቅኝት ቃኝተን ድሬዳዋ እናርፋለን። የታየ ነገር ካለ እዚህ ድሬዳዋ ይጫንና ተመልሰን እንበራለን። በሳምንት ስንት ቀን ተበራላችሁ? ማለት ከቤተሰብ ጋር ያለ ህይወት ምናምን ያኔ እንዴት ነበር? እሱ የለም። በሳምንት ሳይሆን በቀን እስከ 6 ሶርቲ እንበር ነበር። ስለዚህ ካምፕ ላይ የነበራችሁት ማለት ነው? ካምፕ ላይ የነበራችሁት ወይ እንትን የድሬዳዋ ካምፕ? አዎ ሆቴል ሁሉ እየተከራዩ፣ ምክንያቱም ካምፑ ቤትም ስለሌለ ሆቴል ነው የምናድረው። ድሬዳዋ ካደረን ላይክ ራስ ሆቴል አለ ወይንም አንድ ቤት አለ ደግሞ የልዑል መኮንን ቤት የሚባል እሱንም አዘጋጅተው እዛ እንኖር ነበር። ይሄ ከቤተሰብ ጋር የሚባለውማ ደብረ ዘይትም ስንመጣ ከመሸ ነው የምናድረው። ማነው የምንመጣው? ላይክ ወደ 8 ሰዓት ከምሽቱ እንደዛ እናርፋለን። በኢትዮጵያ ከምሽቱ 2 ሰዓት። አዎ በጨለማ ነው የምናርፈው። ከዚህ አምሽተን ነው የምንሄደው።
ከዚህ ስል ከድሬዳዋ አምሽተን ደብረ ዘይት እንመጣለን። ቤት ስንደርስ ወደ 9 o'clock ወይ 10 ደክሞን ነው። በ10 ሰዓት ደግሞ መነሳት አለብን። ሌሊት 4 in the morning ተነስተን እንደገና ደግሞ ወደ ሚሽን መሄድ አለብን። ከቤተሰብ ጋር ያለው እንግዲህ ለአጭር ጊዜ እንተያይ ይሆናል። ብዙ ቀንም ላንመጣ እንችላለን። እዛው ድሬዳዋ ልንሆን እንችላለን። እና ቤተሰብ ደብረ ዘይት ነበሩ? የኔ ቤተሰብ በዛ ጊዜ አግብቻለሁ። ደብረ ዘይት ነበሩ። እንግዲህ ጦርነቱ እስከ መጋቢት ቆየ። ሶማሊያ ተሸነፋ፣ ነጻ ወጣች፣ ኢትዮጵያ ሉዓላዊነቷ ተከበረ። በዚህ ጊዜ ውስጥ እርሶም ከሌሎቹ ጋር አብራሪዎች ጋር ብዙ ተሳትፎ ነበሩትና የማይረሱት አጋጣሚ አለ? እንደው ቀደም ሲል የጠቀሱት ነገር አለ። በጣም አደጋ ውስጥ ነበሩ፣ ሄደው ለመግጨት የሞከሩበት ሁኔታ ነበር። ከዛ ውጭ እንደው የሚያስታውሱት? እነዚህ ናቸው እንግዲህ በእውነት አሁን ራሱ የሁለቱም ሁኔታ በጣም እንትን ነው፣ የማታስበው ነገር ነው። አየር ላይ አጋጣሚው እንዴት አድርጎ እንደሚመጣ አታውቅም ጠላት እና ጠላት ሊጥል ይችላል። መነሳታችን እንጂ መመለሳችንን እርግጠኛ ሆነን አንሄድም። ስትነሱ ትፈራላችሁ? ፍርሃት አለ። በተለይ የመጀመሪያውን ኢንጌጅመንት እስክታደርግ ድረስ አታውቀውማ። ጠላት እንዴት አክት እንደሚያደርግ አታውቅም። አንተ እንዴት እንደምትመልስ አታውቅም። ሙያ ሁሉ የሚፈተነው ከጠላት ጋር ከተገናኘ በኋላ ነው። አንድ ግጥሚያ ካደረክ ግን ከዛ በኋላ ፍርሃት የሚባል ነገር የለም። ተኩስም ከሆነ አንድ ጥይት እስኪተኮስ ነው። ከዚያ በኋላ ፍርሃት የሚባል የለም። ውስጡ ነህ በቃ። እና ለገሰ ሲመቱ እርሶ የነበረው ስሜት ምን ነበር? የዛን ጊዜ መቼም ያላሰብነው ነገር ነው። እኛ ወገን አለ ብለን ነው ያሰብነው። በዛ ቦታ ላይ እኔ መመታለሁ የሚል ድንጋጤ እንደዚህ የሱ ሳይሆን እሱ እዛ ቦታ ላይማ ምንም እንደዛ ነገር አይሰማህም። ልክ እሱ ሲመታ ያው ወይ ወንድሜን የሚል ነው። እነዛ የመቱትን ፈልገህ ለመምታት ነው እንጂ ሮኬት ነበረኝ ያን ኤሪያ አሁን በዛ ባለኝ በሁለት ዊንጌ ላይ ያለ በየተራ 2 ጊዜ ሮኬቴን ተኩሻለሁ በቦታው ላይ እነዛ ያሉበት ቦታ ላይ። ግን ያ በቂም አልነበረም። ብዙ ጊዜም ደግሞ በርቀት ስለምንመጣ ከባድ መሳሪያ ይዘን መምጣት አንችልም። ትንሽ 4 ሮኬት የምትይዝ ፖድ ነው ይዘን ይሄድ ነው እና እሱ ጎርቶናል ነው እንጂ እዛ ጋር እመታለሁ ምናምን የሚል ነገር ምንም አላሰብኩም። የሱ መውደቅ እና እሱን እንዴት ሬስኪው እንደምናደርግ ነው። ከዚያ በኋላ ያው እንደነገርኩ ረጅም ኮሙኒኬሽን ያለው ካምቤራው ነበር። ለሱ ነገርኩት። እሱ ኢንፎርም አድርጎ ቶሎ ሄሊኮፕተሩ እንዲነሳልን ነው። ያን ጠብቄ ማየት አልቻልኩም። እኔ ራሴ ነዳጄ እያለቀ መጣ እና እኔም እንዳልዘል ያው አውሮፕላኑ እዛ መድረስ ስላለበት የግድ መመለስ ነበረብኝ እና ካምቤራው ነዳጅ ስለነበረው እሱ ፊትም አልወረደም። እሱ ኮሙኒኬሽኑን ኮንትሮል ማድረግ ችሏል እና ያ ሁኔታ ነው የተፈጠረው። በዛለት እኔ እንዲሆናለሁ የሚል ነገር እዛ ውስጥ አልነበረም። እንግዲህ ጀነራል ለገሰ ከተመቱ በኋላ ወደቁ። ከተመቱ በኋላ ያው እስኪያርፉ ድረስ አይቻለሁ ብለዋል። ግን በሁኔታ ላይ በጠላት እጅ መውደቃቸው ግልጽ ነው። በሁኔታ ላይ እንዳሉ ለማወቅ ግን ጊዜ ወሰደ ነው ያሉትና መጨረሻ ላይ እንዴት ታወቀ እርሳቸው ጠላት እጅ መቆየታቸው? እንግዲህ እንዲህ አይነቱን ነገር እምልህ በአየር ኃይል ደረጃ ለማወቅ አይቻልም። በውጭ ጉዳይ ሚኒስቴር፣ በዚህ በደህንነት መስሪያ ቤት እነኚህ ናቸው መከታተል ያለባቸው። ምክንያቱም ይሄ በሀገር ደረጃ ምናልባት ስሩ ዲፕሎማሲ ነው እንጂ እንዲህ በቀጥታ የምታገኝበት ነገር የለም። ለነዛ ፓርት ተሰጥቷቸው እነሱ ነበሩ ፎሎ አፕ የሚያደርጉት። እኔ አሁን በራሴ እንዴት በየቀኑ እንዴት ሆነ የሚለውን ነገር እኔ አላቅም። መጨረሻ ላይ እንደው መኖራቸው እንዴት መቼ ታወቀ? መኖራቸው እንግዲህ ፊትም አሉ ሞተዋል የሚባል 2 ወሬ ነው የምሰማው በየጊዜው የተለያየ ነገር። ግን የእስረኛ ልውውጥ የሚባለው መወራት ጀመረ። 1-2 ዓመት ነው እንደዚህ ወስዷል። እሱ ቀይ መስቀል እንዲህ እየተነጋገረ ነው ምናምን የሚል አሁን ቀይ መስቀል በእርግጥ መኖራቸውን አረጋገጠ፣ መኖራቸውን አወቀን። እሱ ከቀይ መስቀል በተገኘ መረጃ ነው የታወቀው። ከዛ ሲመለሱ አብራችሁ ነበር? የመጨረሻ ቀን የመጨረሻ ግዳጅ ላይ አብራችሁ ነበርና መጨረሻ እንደ ከተመለሱ በኋላ በስንተኛው ጊዜ ተገናኛችሁ እርሳቸው? እንግዲህ እሳቸው ሲመለሱ መቼም ድሬዳዋ ነበር አቀባበሉ የተደረገው። እኔ ድሬዳዋ አልነበርኩም፣ ሌላ ሚሽን ላይ ነበርኩኝ
እና ቆይቼ ነው ያገኘኋቸው። እሳቸው ደብረ ዘይት መጥተው እዚህ አንድ ቁጥር 1 የሚባል ቤት አለ፣ እዛ ነው ሄጄ ያገኘኋቸው። እና በዛን ጊዜ እንግዲህ ብዙ ሪሃቢሊቴሽን የሚያስፈልግ ሁኔታ ነበር እና በጣም የሚያሳዝን እንትን ነገር ላይ ነው። ወደ 11 ዓመት ነው። አዎ 11 ዓመት ቀላል ጊዜ አይደለም። ፊዚካሊም ሳይኮሎጂካሊም በጣም ተጎድተው ነው የመጡት። እንግዲህ በዛ ጦርነት ውስጥ ተሳትፎ ላደረጋችሁ አስተዋጽኦ ላደረጋችሁ ሰዎች ለሳቸው የህብረተሰብ ኢትዮጵያ ሜዳ የሚባል ነገር ከፍተኛ እንትን ተሰጥቷል። እርሶም በጦርነቱ ምን ነበር የነበረው? ለተሳትፎ የተሰጠ ነገር ነበር? አዎ አንደኛ የሳቸው የህብረተሰባዊት ኢትዮጵያ ጀግና ሜዳይ የኛም ደግሞ ሁለተኛው ደረጃ ብቻ የላቀ የሚባለው ነው። ሁለተኛው ደረጃ ነው ያገኘ ነው። እንግዲህ ሁለተኛ ደረጃ ያገኘ ነው ጀነራል አማሃ፣ ኮሎኔል መንግስቱ፣ ኮሎኔል ባጫ፣ ኮሎኔል በዛብህ፣ እኔ ከአየር ኃይል አገኝተናል። አሁን የዘረዘሯቸው አዎ ሌላ ማን ይቀር የለም። አዎ ከአየር ኃይል እኛ ነን። ሌሎች ኃይሎች አሉ፣ የጦር ሰራዊት ሰዎች አሉ። እነሱ ደግሞ በእኛው ደረጃ የተቀበሉ አሉ። እሱ በጦርነቱ 2 አውሮፕላን የጣሉት? እኔ 2 ሚግ-21ዶች ነው የጣልኩት። ያው እንግዲህ በኢትዮጵያን ሉዓላዊነት በማስከበር እንትን ውስጥ ትልቅ አስተዋጽኦ ትልቅ ሚና የነበሩት ያው እርሶንም ጨምሮ እነ ጀነራል ለገሰም ያው ትውልድ የሚያስታውሰው ትልቅ ስራ ነው የተሰራው ለኢትዮጵያ ሉዓላዊነት ነው። ከዛ በኋላ ሶማሊያ አልፋ ብትመጣ ምናምን የሚለው ነገር ማንም ሰው ሊያስታውስ እንትን የሚል ነውና ጀነራል እንግዲህ ከዛ ጦርነት በኋላ ቀጣዩ ሁኔታ ምን ነበር? አየር ኃይል ውስጥ ምን ተሳትፎ ምን ሆኖ ቀጠለ? እንግዲህ ቀጣዩ ሁኔታ እንደ አጋጣሚ እኔ በዛ ጦርነት እንግዲህ የተለያዩ ሚሽኖች አየር ለአየር ብቻ አይደለም፣ ኤር ቱ ግራውንድ የሚጣል መሳሪያም አለ። እሱን በምንጥልበት ጊዜ ትንሽ የጀርባ አጥንቴ በጣም ተጎድቶ ነበር። አላወቅኩም። ጦርነቱ ጋብና ስራ ላይ ያሉ አዎ በዘመቻ ላይ ሆኖ ዝም ብዬ እየሰራው መቼ እንደተጎዳሁም አላወቅኩትም። እንግዲህ እንዴት እንደሆነ አላቅም። እረፍት ሰጡን። 1-2 ሳምንት እረፍት ሰጥተውን አንድ ቀን መነሳት አቃተኝ። ምን ነካኝ በሚል ወደ ሆስፒታል ሲሄድ ከዚህ ከሰርቪካል ጀምሮ ቶራክሲክ፣ ስፓይኑ፣ ሉምባሩ፣ ታች ሳክራል አጥንቶች በሙሉ ዲፎርምድ ሆነዋል። ይሄ ጂ-ፎርስ አንድ ከባድ ጂ-ፎርስ አንድ መሳሪያ በምጥልበት ጊዜ ጂ-ፎርስ እንግዲህ ወደ ሊሚቴሽን አለው እንትኑ አይሮፕላኑ 7.3 ነው ጂ መቋቋም የሚችለው። ጂ ማለት ምንድን ነው? ጂ ማለት አንድ ጂ-ፎርስ ማለት ክብደታችን ማለት ነው። ለምሳሌ እኔ 80 ኪሎ በመዝን 1 ጂ ነኝ። አይሮፕላኑን ከያዘው አቅጣጫ ከኢነርሻው ልናወጣው ስንስበው ያ ጂ-ፎርስ እየጨመረ ይሄዳል 2-3። ያ ማለት የኔ ክብደት አሁን 80 ቢሆን 2 ሳነብ 160 ሆኗል ማለት ነው። ጭንቅላቴ እንግዲህ 5 ኪሎ ቢመዝን 2 ሲሆን 10 ሆኗል። አንገቴ የማይችለው እየሆነ ይሄዳል። ስናፕ ነው ብቻ በጣም ለአጭር ጊዜ ነው እንዲህ ስስበው ነው መሰለኝ 9.3 የሳብኩበት ጊዜ ነበር። እሱ ትዝ ይለኛል። እኔ ምንም አልተሰማኝም በጊዜው። መተን አይሮፕላኑ ሲታይ ይሄ ቤሊው ላይ ያለው ስክሮች በሙሉ ተፈተዋል። ሌላም ሜትሩ እዛ ውስጥ ያሳይ ነበር። ሜትሩም ያን ያህል አንቧል። በኋላ እረፍት ላይ ሆኜ መንቀሳቀስ አቃተኝ። ሆስፒታል ሄጄ ስመረመር ይሄ ስፓይናል አጥንቴ በሙሉ ተበላሽቷል። ሉምባር ተጨፍልቋል። ምን ብሏል? ብዙ ነገር ሆኗል። ከዚያ በኋላ ጀግኖች አምባ የሚባል የሪሃቢሊቴሽን ሴንተር ነበር። ከከፈቱት ሰዎች አንዱ ነኝ። እዛ ብዙ ጊዜ ቆየሁኝ። እንዲያውም 70 ዓመተ ምህረት በሙሉ እዛ ነበርኩ ማለት ይቻላል። ፊዚዮቴራፒ እያደረኩ ፔኑ ከባድ ነበር እና እዛ ስመላለስ ነበር የቆየሁት እና እስከ 71 መጀመሪያ ድረስ ሁሉ በዛ ሁኔታ ነበርኩኝ። ከዚያ በኋላ ጄት አይሮፕላን ለውጊያ አልተካፈልኩም በዚሁ በወገቤ ምክንያት። ትንሽ ካገገምኩ በኋላ ሙከራ ለመብረር ሞከርኩ። እንዲያውም እንደገና አበላሸኝ። እንደገና ተመልሼ የዛው ሆስፒታል ስመላለስ ቆይቼ ከዚያ በኋላ አቆምኩኝ።
አነስ ያሉ አነስተኛ ጂ መሳብ የሚገባቸው ትሬኒንግ አውሮፕላኖች ላይ ማስተማር ቀጠልኩኝ እና ቀሪውን ጊዜን በዛ መልክ ነው በአስተማሪነት ነው የቆየሁት። እንግዲህ እያስተማርኩኝ ሬጂሜንት ምክትል አዛዥም ነበርኩ፣ ሬጂሜንት አዛዥም ነበርኩ። ሬጂሜንት እንግዲህ ወደ 3 ስኳድሮን ነበረ። ፕራይመሪ የምናስተምርበት ኤስኤፍ 260 ነበረን። ኤል39 የምትባል ጄት ትሬነር አለችን። ከዛ ሚግ 23 እና ሚግ 21ንም በእኛው ስር ትሬን እያደረጉ ሰዎች ይወጣሉ እና በዛ መልክ እነዛ ነገሮች እየሰራው እስከ መጨረሻ ድረስ ቆየው። በመጨረሻ ኩዴታው በ81 ዓመተ ምህረት ከተካሄደ በኋላ ብዙ ኦፊሰሮቻችን ሞቱ። በዛ ምክንያት እኔ ወደ ጠቅላይ መምሪያ ዘመቻ ኃላፊነት ተመደብኩኝ። አየር ኃይል ዘመቻ መምሪያ ተመደብኩ። ከዛ በኋላ እንግዲህ ለ2 ዓመት ከ83 እስከ ከ81 እስከ 83 በዛ አገለገልኩኝ እና ከዚያ በኋላ እንግዲህ አዲስ መንግስት መጣ። እስር ቤት ገባው። 10 ዓመት ታስሬ በግንቦት 83 ገባው። በግንቦት 93 ወጣሁኝ። 10 ዓመት እስር ማለት ነው። ምን ተፈርዶበት ነው? አልተፈረደብኝም። ፍርድ ቤት አልሄድኩም። ወንጀል የለብኝም። የሰጡኝም ወረቀት ወንጀል 0 ነው። 10 ዓመት እሺ። መጀመሪያ አካባቢ ለማጣራት ተብሎ ዝም ብሎ ከፍተኛ አመራር ላይ የነበሩ ሰዎች ይታሰራሉ። በኋላ ግን ጉዳዩ ወደ ፍርድ ቤት ሲሄድ ይሄ አካልን ነፃ ማውጣት የሚባል ነገር አለ። በዛ መልክ አልሞከሩም እርሶ? ቀድሞ መንግስት እኮ በጊዜው በተደጋጋሚ ቀይ መስቀል እየመጣ ይመዘግበናል። እንዳልተከሰስኩም ያቃል ቀይ መስቀል። መንግስት ደግሞ ወንጀለኛ ያልሆነ ያልተከሰሰ የለም ይላል። መተማመን ያልነበረበት ጊዜ ስለነበረ እኛም ደግሞ የትኛው ፍርድ ቤት ቀርበን ነው የምንጠይቀው? ምንም እኮ ፍርድ ቤት የሚባልም አለ ለማለት አይቻልም ለኛ። አሁን እኔ ጡረታ እንኳን መብቴ ደርሷል። 26 ዓመት አገልግያለሁ። በዛ ሰዓት እድሜ 45 ዓመት ነበር እኔ ስገባ። ለጡረታ ብቁ ነኝ ባለው ህግ መሰረት። እኛ ግን ተከልክለን ነበር እና ሲቪሉ እድሜው ሲደርስ ያገኛል፣ እኛ ጡረታም ተከልክለናል። ለምን? ወታደር ስለሆነ። ከዚያ እንደዛ እያለ ኢትዮ ኤርትራ ጦርነት ከተጀመረ በኋላ ወታደሮች ከኛም ከእስር ቤትም ከተለያየ ቦታ ፈለጉ። አሁን ሲያወጧቸው ታስሮ የተፈታ ጡረታ ያገኛል የሚል ደብዳቤ ይጻፋል። አሁን እኛም ታስረን ከ10 ዓመት በኋላ ስወጣ ከ90 ጀምሮ ጡረታ የሚባለውን መብት በዛች ወረቀት ምክንያት አገኘሁኝ ነው እንጂ ቶታሊ ተከልክለናል። እኔ አሁን ከ83 እስከ 90 ጡረታ የለኝም፣ አልተከፈለኝም። እንግዲህ የጡረታ መብት ከተከበረ ያው ከቆሙበት ጊዜ ጀምሮ ነው አይደለ? ትክክለኛው እንደዛ ነው። ያን መብት ግን አልሰጡም። ጦርነቱ ሲካሄድ እስር ቤት መጥተው እንግዲህ የተለያዩ ሰዎችን መልምለው ነበር። የአየር ኃይል አብራሪ ነበሩ፣ በተለያየ ኃላፊነት ላይ ነበሩ። ያን ያልተጠየቁም እርሶ? አንድ ጥያቄ ቀርቦልኛል። በቀጥታ እነሱ አልጠየቁኝም። ከኛው ጋር የታሰሩ አንድ ጀነራል እኔ መውጣቴ ነው እንደው ወተን አብረን እንደው ብንሰራ የሚል ነገር ሀሳብ አቀረቡልኝ። ያ ጊዜ እኔ 7 ዓመት ታስሬያለሁ። በዛ ጊዜ እሳቸው በሚጠይቁኝ ጊዜ እኔ ደግሞ በቤተሰብም ብዙ የሚቀርብልኝ ምንም ነገርም አልነበረኝም። ይሄን ያህል እንደምን ማለት ሆነው እኔ እኮ አሁን ቆሜ እንደው ፊዚካሊ ቢያዩኝ ሰው መስላለሁ፣ ግን እኮ አልቄያለሁ። በጣም የደከምኩ ሰው ነኝ። ደግሞ ላልሰራሁበት ይሄው ገና 7 ዓመት ታስሬያለሁ። እንደገና ደግሞ ለማላቀው እንዴት ወደዛ ሄዳለሁ? ይሄን ማድረግ አልችልም አልኩኝ። እሳቸው ወጡ። ከእሳቸው በኋላ እኔ ተጨማሪ 3 ዓመት ታሰርኩኝ። ከእሳቸው ጋር ሌሎች ሰዎች ወጡ፣ አየር ኃይሎች ሌሎች ኦፊሰሮች ደግሞ ከአመት በኋላ ወጡ። እኔ ከአየር ኃይሉ አዛዥ ጋር የመጨረሻዎቹ ሰዎች ነን። ስንወጣ 10 ዓመታችንን ጨርሰን ወጣ። አየር ኃይል አዛዥ ማን ማለት ነው? ጀነራል አለማየሁ የሚባሉ ነበሩ። በዘመኑ አለማየሁ አኮናፈር ነበሩ። እሳቸውና እኔ ከአየር ኃይል እኛ ብቻ ነን። ቀደም ብሎ ሌሎቹ በሙሉ ኦፊሰሮች የኔ አለቆች የነበሩ ናቸው። አሁን ሌሎቹ ጀነራሎች እነሱ በሙሉ ወጥተዋል። ከእናንተም በኋላ ሌሎች የቀሩ ነበሩ አብራሪዎች?
ወል እነሱን ደግሞ በምን ከሰዋቸው ነበር ይመስለኛል። ቃሊቲ ነበሩ፣ ከኛ ጋር አልነበሩ። እኛ አለም በቃይ ነበር። ቃሊቲ ምንድነው የሚሉት በአንድ የሚጠሩት ቦታ አለ ሀውዜን፣ በሀውዜን ላይ ተካፍላችኋል የሚል በዛ ወንጅለዋቸው ነው። በዛ ምክንያት ይመስለኛል ያቆዩአቸው። ግን እርሶ ሳይከሰሱ ምን ሳይሉ 10 ዓመት ቆይተው ከዛ ውጡ ተባሉ። እንዴት ሲወጡ ምን ነበር የነበረው መጨረሻው ቀን? ምን አሉት? በቃ ውጡ ተባልን፣ ወጣን። እሺ ብለን ነው የወጣ ነው። ጠሩና ወረቀት ጽፎ ሰጡን። ያችን ወረቀት ይዘን ወጣን። ምንም ሌላ ምንም ነገር የለም። ከዛ በኋላ እንግዲህ ረጅም ዘመን ያገለገሉበት ትልቅ ጀብዱም የፈጸሙበት ኢትዮጵያ አየር ኃይል ደብረ ዘይት ጎራ ብለው ያውቃሉ? ከተፈቱ በኋላ ወል ጎራ ማለት አይደለም፣ ባጠገቡ አልፍ ያለው ስላለው ሁኔታ ስወጣ በእውነት 10 ዓመት ቀላል ጊዜ አይደለም። ከባድ ጊዜ እንደሆነ ነው የተገነዘብኩት። ሰው ሁሉ ተለውጧል። አስተሳሰቡ ሌላ ነው። እኔ ስገባ የነበረው ማቀው ሰው ሁሉ ተለውጧል። ማቀውም ሰው ብዙ የለም። በ10 ዓመት ውስጥ ብዙ 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 መንሸራሸሮች ተደርገዋል። በዝርዝር ደግሞ እንዴት እንደሚሰሩም አላቅም። አንዳንድ ነገሮች እንደው ቅንጭብጫቢ ወሬዎች ነው የምሰማው። አየር ኃይሉን ከርቀት እንዲሁ ባጠገቡ ሳልፍ ጭር ያለ ነው አክቲቪቲ። እኔ እንደማቀው ያ ቤዝ ብዙ አይሮፕላን ሲያርፍ ሲነሳ ነው ትሬኒንግ ሲካሄድ ነው የማቀው። ጭር ያለ ሆኖ ነው ያየሁት እና አንድ የጎደለው ነገር እንዳለ አያለሁኝ እና ያን ነው የተገነዘብኩት። በዝርዝር ውስጡን አላቀውም፣ ለማወቅም አልችልም። እንግዲህ ኢትዮጵያ አየር ኃይል እንግዲህ አሁን እርሶ በሚዘረዝሩትም በሌላም በኩል ስለዝናው ብዙ ይወራልና ከዛ በኋላ እንግዲህ አየር ኃይሉ ቀጥሏል። ተቋሙ አሁንም አለ። በተለያየ መንገድ ደግሞ እንደምንሰማው አዳዲስ የሚገቡ አብራሪዎችም ጥለው የሚወጡበት፣ ቀደም ሲል የገቡትም ደግሞ በተለይ በኢትዮ ኤርትራ ጦርነት ወቅት አንዳንድ በሂደቱ ያለፉ ሰዎች እንደሚናገሩት በ30 ዓመቱ ጦርነት ከወደቁት አውሮፕላኖች በላይ በዛች በ2 እና በ3 ዓመት ወደቀ የሚባል ነገር የሚሰማ ነበርና በአጠቃላይ ሲገመግሙት በእርግጥ በቅርብ አላቅም ብለዋል። አየር ኃይሉ የት ነው ያለው አሁን? ኢትዮጵያ አየር ኃይል መልካም ጥሩ ጥያቄ ነው በእውነት። አንድን አየር ኃይል የሚያደርገው እኛ አሁን በዚህ በታሪክ ወቅታችን ይሄን ሰራን ያን ሰራን የምንለው ከኛ በፊት የነበሩ ፓይለቶች ባቆዩልን ነው። እነሱ ዋጋ የከፈሉበት ነገር አለ። እነሱ ሳያውቁ ያጠፉትን ያን ደግመን አጥፍተን ህይወት እንዳይጠፋ ፕሮሲጀሮች ተጽፈው ኤመርጀንሲ ፕሮሲጀሮች ተዘጋጅተው በአደጋ ላይ እንዳንወድቅ ብዙ ብዙ ዝግጅት ተደርጎ ያን በመጠቀም ነፍሳችንን አትርፈን የነሱን የልምድ የስራ የበረራ ልምድ የውጊያ ልምድ በመቅሰም ለውጤት በቅተናል። ይሄ እንግዲህ እንዴት ነው ከፊተኞቹ ከአባት ወደ ልጅ እንደሚተላለፍ እየተቀባበልን ነው። አሁን አዲሱ መንግስት ያደረገው ምንድነው? ያን የመቀባበልን ነገር በጠሰው። የሚያውቁትን ሰዎች አስወገደ። አዲስ ሰው እኔ እፈጥራለሁ አለ። ያ አይሆንም። ምክንያቱም ገና እየሞቱ ገና እያጠፉ መማርና ገና ለሚመጣው ትውልድ ደግሞ እነሱ ማስቀመጥ አለባቸው። ብዙ ዋጋ ይከፈላል። አሁን ቅድም እንደዘረዘርክልኝ ብዙ ሰዎች ሞተዋል። ብዙ አይሮፕላን ክራሽ አድርጓል። አምቢሽየስ ሆነ እንዲሁ ስለወደዱ ብቻ ፓይለት መፍጠር አይቻልም። በሂደት ነው እየበሰለ የሚሄደው አንድ ሰው። ያን ደግሞ ለመብሰል ከፊቱ ያለውን ከሱ እየተማረ ነው። ፊት ያለው ከሌለ ምን አይቶ ይማራል? የሚነግሩትን ካልሰማ ምን አይቶ ሴፍቲ ነገር መውሰድ ይችላል? ይሄ ባለመደረጉ ህይወት ጠፍቷል። ንብረት ብዙ ንብረት ወድሟል። ይህን ስናይ አየር ኃይሉ ከነበረበት ደረጃ ዛሬ የት ነው ያለው ቢባል እኔ በእውነት ቦታውን ምን ያህል ዝቅ እንዳለ እዚህ ጋር ነው ባለል እንኳን ከነበረው አየር ኃይል በጣም ያነሰ ሁኔታ ላይ ነው ያለው። መሳሪያ ልትገዛ ትችላለህ። ያ መሳሪያ ቅድም መጀመሪያ ላይ ጠቀስ እንዳደረኩት ከማሽኑ በስተጀርባ ያለው ሰው ነው የሚወስነው።
እንግዲያውስ ሶማሌዎች ብዙ አይሮፕላን ነበራቸው፣ ግን ያላቸው የሰው ስኪል ብቃቱ ያን ያህል ስላልሆነ እኛን ማች ማድረግ አልቻሉም። አሁንም እኛ ኢትዮጵያ ማለት ነው የሰው ብቃታችን ደረጃ ከፍ ካላለና መቆጣጠር ካልተቻለ ሌሎች ቢመጡ መቋቋም አንችልም። እቃ ልንገዛ እንችላለን። ያ እቃ ብቻውን አይሰራም፣ ሰው ያስፈልገዋል ውስጡ። ያ ሰው ደግሞ የሰለጠነ እውቀት ያለው ሰው መሆን አለበት። የውጭ ሰው ላንተ ብዙ አያስተምርህም፣ የሚደብቀው ነገር አለ። ያንተ የሆነ ሰው ግን ያለውን ላንተ አስረክቦ ነው ማለፍ የሚፈልገው እና ያን ሚስ የሚያደርጉ ይመስለኛል አሁን ያሉት። ምን ይታዩታል? ኢትዮጵያ እያለ ምን ተስፋ ያደርጋሉ? ምን ይመኛሉ? ካለንበት እስካሁን ያሉት ስጋትና መውደቅ መውጫ መንገድ ይታዩታል? እንግዲህ በእውነት አሁን የእኛን እድሜ ሳየው እኛ አሁን ለቀን ወጥተናል፣ ለበረራም አንሆንም። ግን አየር ኃይሉ ጠቃሚ እንደሆነ ታውቆ ዝም ብሎ በግርግር ሳይሆን በተረጋጋ አእምሮ ምን መሰራት እንዳለበት መሰረታዊ የማስተማር ሂደቱ እንደገና ሀብሎ መጀመር አለበት። መቼ ይደርሳሉ እነዚህ ሰዎች? ጊዜ ይወስዳል። በችኮላ ሰማይ ላይ የምናውላቸው አይሆኑም። ግን በጊዜ ሂደት እየበሰሉ ትሬኒንግ ደግሞ በበረራ ትሬኒንግ ብዙ መብረር አለባቸው። አሁን እንደምሰማው የሲሙሌተር ትሬኒንግ ነው አሉ የሚሰጠው። ሲሙሌተር አይሮፕላን አይደለም። በምንም አይነት ሪያሊቲውን አያመጣልህም። የተግባር ነገር አይደለም። የተግባር አይደለም። ፕሮሲጀር ሊያስጠናህ ይችላል። አንዳንድ ለኤመርጀንሲ ፕሮሲጀሮች ሊያዘጋጅህ ይችላል። ግን በበረራ ኮምባት ላይ እንዲህ ውጭ እያየህ ለመብረር በአይሮፕላን መብረር አለብህ እና ብዙ የትሬኒንግ ሰዓቶች መሰጠት አለባቸው እና ያን ቢደረግ እና እነዚህ ነገሮች ቢሟሉ ምናልባት አየር ኃይሉ ወደ ነበረበት በአንድ ጊዜ ሳይሆን ቀስ ብሎ ሊመጣ ይችላል የሚል ግምት አለኝ። በጣም ነው መሰግነው ጀነራል አሸናፊ ገብረጻዲቅ። እንግዲህ እርሶም አሜሪካ ነው ያሉት። ቀደም ሲል ከዘረዘሯቸው ሰዎች ውስጥ ብርጋዴር ጀነራል ለገሰ ተፈራም እዚሁ አሜሪካ ነበሩ፣ ከዚህ ዓለም በሞት ተለይተዋል። አምናም እንደዚሁ በሶማሊያ ጦርነት እንደዚሁ ተዋናይ የነበሩት ኮሎኔል ባጫ ሁንዴም እዚሁ ህይወታቸው አልፏል። በባዕድ ሀገር ነው ሰው እንትን እያለ ያለውና በህይወት እያሉ ኢትዮጵያ ውለታቸውን ከፍላለች ወይ? እርሶንም ጨምሮ ማለት ነው። ምክንያቱም በኢትዮጵያን ሉዓላዊነት ለማስከበር ትልቅ መስዋዕትነት የከፈላችሁ ወረራ ያቆማችሁ ሰዎች ናችሁና ኢትዮጵያ ውለታችሁን በምን መልክ እየመለሰች ነው? እኔ እንጃ የተከፈለ አይመስለኝም። እኛ የነበርንበት በደርግ መንግስት ነው። ደርግ አፕሪሺዬሽን ብሎ ያው እንግዲህ ሜዳሊያ ምንም ዋጋ የሌለው ሜዳሊያ ተሰጠን። ምንም ማለት አይደለም። ገንዘብም የለው ራሱ ማቴሪያሉም እኔ ተሰጠኝ አሮን ነው። ዋናው በወርቅ የሚሰራው እስኪመጣ ተብሎ ጊዜያዊ እንደተሰጠኝ ነው በዛው ያለቀው። ዝም ብሎ ምንም አይደለም። ግን እንዲህ የሰሩትን ሰዎች በእውነት ሊኖሩ የሚችሉበት ሁኔታዎች ሊፈጠሩላቸው፣ ምቹ ሁኔታ ሊፈጠርላቸው፣ በሀገራቸው ደስ ብሏቸው ሊኖሩ። እኔ አሁን ቅድም እንደነገርኩ እንደማንም ሰው ፊዚካል ስራ ሰርቼ መኖር አልችልም። ለምን? በዛ ጦርነት በደረሰብኝ ጉዳት ሁልጊዜ አነስተኛ ነው፣ እንትን ማንሳትም አልችልም። አጥንቴ ስሊፕ እያደረገ ይወጣል ሉምባሬ ላይ። በዛ ምክንያት ጉዳተኛ ነኝ። ለዛ የሚገባኝን ነገር ለኔም ለማንም የተከፈለ ነገር የለም። እንዲያውም አዲሱ መንግስት ደግሞ ሲቀበል እኛን ማለት ነው እነኚህ ለሀገራቸው የሰሩ ሰዎች ናቸው ብሎ ሪኮግናይዝም አላረገንም። እንዲያውም አስሮ አንገላቶ 10 ዓመት ከለቀቀኝ በኋላ እንኳን ባለችኝ የበረራ ሙያ እንኳን ሰርቼ እንዳልበላ ፈተናውን ኮሜርሻል ፓይለት ላይሰንስ ኢንስትሩሜንት ሬቲንግ ሰርቼ አስረክቤ ስራ ለመቀጠር ስፈልግ በሙሉ ያ ሰርቼ በዛ ሙያ ሰርቼ እንዳልበላ ተደርጌያለሁ።
የንግድ አውሮፕላን ላይ ለመቀጠር። አዎ ያ ማለት ምን ማለት ነው? በረሃብ እንድሞት ተወስኗል ማለት ነው። ግን በእግዚአብሔር ቸርነት አንድ የትምህርት ቤት ጓደኛዬ ወደዚህ ሀገር ኢንቫይት አድርጎኝ መጣሁ እና እግዚአብሔር ይመስገን ዛሬ አልራብም፣ ቤተሰቤም አይራብም። ያው ተለያይተን ደግሞ እዚህ ስመጣ ደግሞ መኖሪያ ፈቃድም የለኝም፣ በወርክ ፐርሚት ብቻ ነው የምኖረው። ለምን ሃይ ፕሮፋይል ተብዬ ደግሞ በዚህ ሀገር መንግስት የመኖሪያ ፈቃድ እንኳን ተከልክያለሁ። እና የደረሰብን ግፍ አንድና ሁለት አይደለም፣ ብዙ ነው። ከሀገር ወጥተህ በስደት መኖር ራሱ ውርደት ነው። ስራ ሰራው ስልህ ማንም አንተን አያውቅህም። ወርቅ አሁን ለውሻ ብጥል ውሻ አያውቅም፣ ወርቅን ረግጦ ነው የሚሄደው። ልክ እንደዛ አሁን እዚህ የሚያገኙ ሰው የምንገናኛቸው በዚህ በተራ ስራ አካባቢ ይሰድብሃል፣ ምን ይልሃል። ያ ሁሉ ብዙ መንፈሳዊ ጉዳት አለው እና ያን ሁሉ ተቋቁመን ያለ ነው። እና እነኝም ወንድሞች አሁን በዚህ ሀገር ያለፉት ተመችቷቸው እንዳላለፉ ገምታለሁ። ምክንያቱም እኔ ህይወት ራሱ ምንም የሚያስደስተኝ ነገር የለም። በሀገሬ ያው ሰርቼ እንዳልበላ ተደርጊያለሁ። ሙያው ነበረኝ፣ ለማንኛውም ፊት አረግ ነበር። የሚያስፈልገውን ሪኳየርሜንት አሟላው፣ ግን አይሰራም ተባለ። በድብቅ ሰርኩላር ተላልፎ ኤር ታክሲዎች እንኳን እኔ እንዳይቀበሉ ተደርጓል። አሁን እኔ ሙያዬ ፓይለት ነው። በቃ ስቀጠር ጀምሮ ማቀው ስራ እሱ ነው። በሱ ካልሰራው ምንድን ነው? እግዚአብሔር መንገድ አበጅቶ እዚህ ሀገር ባልመጣ ኖሮ በረሃብ ምናልባት ቆይቷል የሞትኩት ጊዜ። ጡረታውስ? ጡረታ ወደ 6 ያው እንደነገርኩ ከ90 ጀምሮ 540 ብር ይሰጠኝ ነበር። 600 ብር ደርሷል መሰለኝ። አሁን 600 ብር ይሄ ነው ጡረታ የሚባለው፣ $20 ማለት ነው። አዎ። እና አሳዛኝ ነገር ነው በእውነት መስማት እንደው ያስቸግራል። ጀነራል አሸናፊ በእውነት ህይወት እያሉ እንግዲህ ኢትዮጵያ ውለታውን ስትመልስ ለማየት ያብቃን ነው የሚባለው። በእውነት ለኢትዮጵያ ትልቅ ዋጋ ከፍላችኋል። ቢያንስ የህሊና ወቀሳ የለባችሁምና ትልቅ ነገር ነው ለኢትዮጵያ ያደረጋችሁት። ተስፋ እናደርጋለን በህይወት እያሉ አንድ በጎ ነገር እንደሚያዩ ጊዜ ሰጥተው እዚህ ድረስ መጥተው ለሰጡን ሰፋ ያለ ማብራሪያ በተመልካች እንዲሁም በአድማጭ ስም አመሰግናለሁ። እንደው እንደ መጨረሻ ማጠቃለያ የሚያነሱት ነገር ካለ እንስማ። አዎ እንግዲህ ሰሞኑን ስለሞተው ስለለገሰ ብዙ ጊዜ ያው ቅድም እንዳልኩ በስራ ተካፍለናል። ለገሰን እንግዲህ በቅርብ ማቀው እዚህ የፋይፍ ላይ ነው ከተገናኘን በኋላ ነው። በ67 ዓመተ ምህረት በሰሜኑ ክፍለ ሀገራችን ጀበሃ ጋር ጦርነት ይካሄድ ነበረ። እዛ ጀበሃ በሚካሄድበት ጊዜ ከውጪ አገር እርዳታ በመርከብ መጥቷል ተብሎ አሁንም አንድ የሞተ ጓደኛችን ሻለቃ በላይ ተክለ ሃይማኖት የሚባል እሱ እየመራን እኔና ለገሰ ሆነን ያን ጀልባ እንግዲህ ባህር ላይ አታክ ማድረግ እኛ የመጀመሪያችን ነው። ያን ጀልባ አታክ አድርገን ከመታነው በኋላ የጀልባው ሰዎቹ ተይዘው በኋላ የውጭ ሀገር መሆናቸውን መሳሪያ ሁሉ ለማቅረብ እንደመጡ ለገሰን በዛ ጊዜ በኤፍ5ኤ ላይ አብረን ተካፍለን አውቃለሁኝ። ከሶማሊያው ጦርነት በፊት ነው? በፊት ነው። በ67 69 ነው ሶማሌ ጦርነት። አዎ በሶማሌ ጦርነትም እንግዲህ ባለፈው ስልባጫ ከተናገርኩት ውስጥ ለገሰ እየመራን ማታ ቅኝት አድርገን ልንመጣ ስንል ድሬዳዋን ለማዳን ከቻሉት ስራዎች ብዙ የታንክ ነዳጆችን በእለቱ አብረን አቃጥለናል። ሶስታችን ነበርን፣ ባጫ እኔና ጀነራል ለገሰ ነበርን። ይሄ ሆኗል። ሌላ የመጨረሻዎቹን አይሮፕላኖችም ከለገሰ ጋር ነው አብረን ያስቀረናቸው። ይሄ እንግዲህ ከዚህ ከወንድማችን ህይወት ታሪክ ጋርና በዘመቻ ጎላ ብሎ የሚታዩ ነገሮች ናቸው። እነዚህን እንደው ለማስታወስ ፈልጋለሁኝ። በሱ ህይወት ዙሪያ በበረራ ህይወት ዙሪያ ብዙ ነገሮችን አድርጓል። በተለያየ ጊዜ ብዙ ነገር ተነግሯል እና እነዚህ ነገሮች ነው የሚጨምረው። የወንድማችን በዚህ ስቃይ ቆይቶ መለየት ከሀገሩ ውጪ ያሳዝነኛል። አንተም ያው በደንብ ተናግረኸዋል። ግን
ደስ ያለኝ ነገር ምንድነው ሰዎች በብዛት ወጥተው በተለይ በሽኝቱ ላይ ያየሁት ሁኔታ በጣም አስደስቶኛል። እነዚህ የወጡትን ኢትዮጵያኖች በሙሉ በእውነት ለማመስገን እፈልጋለሁኝ። ይሄ አስደስቶኛል። በአገር ቤትም እንግዲህ በደህና ሁኔታ እንደተቀበረ ገምታለሁ። እግዚአብሔር ሁኔታውን ስላመቻቸው እግዚአብሔርን አመሰግናለሁ። ስለናንተም ደግሞ እዚህ ጠርታችሁኝ ይሄንን ሐሳብ እንዳካፍል ስለረዳችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ ጀነራል አሸናፊ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከብርጋዴር ጀነራል አሸናፊ ገብረጻዲቅ ጋር ያደረግነውን ውይይት በዚሁ ያጠናቀናል። ጤና ይስጥልን።